ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አረፈዳችሁ እንደምን አመሻችሁ በእያላችሁበት የሰዓት አቆጣጠር ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን አሁን ጀመረ። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩ በአክብሮት ጋበዝናችሁ። ፕሮግራማችን ጀምሯል። ቆይታችሁ ከኛ ጋር ይሁን። አድማጮቻችን በዛሬው ዕለት በዕለታዊ አበይት ጉዳዮች በተሰኘው ፕሮግራማችን በአፋብን እርምጃ የአብይ ሰራዊት ያልተጠበቀ ወታደራዊ ሽንፈት፣ ድንገት ይፋ የሆነው የሳውዲ አረቢያ ዕቅድ፣ የግብፅ የኤርትራና የህወሓት ጉዳይ በሚል ርዕስ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆይታ እንድታደርጉ በአክብሮት እንጋብዛችኋለን። አድማጮቻችን ወደ ፕሮግራማችን የታደማችሁ ከሰገነቱ ከማማው ላይ ሚኒሊክ ዛሬም ንጉሥ ነው ብለን ፕሮግራማችንን ጀመርን። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆይታ አድርጉ። የገባንበት ቻናል የረምብል ቻናል ነው። በሳተላይት በአራቱም አቅጣጫ በሁሉም ማዕዘን እየተከታተላችሁ ላላችሁ ከልብ እናመሰግናለን። የረምብል ቻናሉ ለሌሎች እንዲደርስ ማድረግ የምትችሉት ልክ ዩቲዩብ ላይ እንደምታደርጉት ዛሬ በምክንያት ነው። አንዳንድ የምናሳያችሁ የፒክቸሮችም አሉ። ጠንከር ያሉ ማስረጃዎችንም አቅርበን ውይይት እናደርጋለን። ስለዚህም ቆይታ የምናደርገው ዛሬን በረምብል ላይ ይሆናል። የረምብል ቻናሉ ለሌሎች እንዲደርስ የማድረግ ኃላፊነት ደግሞ የእናንተ ድርሻ ይሆናል ማለት ነው። ወደ ቻናሉ የገባችሁ አካላት ፈጠን ብላችሁ ይህ ቻናል ለሁሉም እንዲደርስ ለማድረግ ቀዳሚ ነገር ላይክ አድርጉ፣ ልክ እንደ ዩቲዩብ ላይ እንደምታደርጉት። ከዚያ የሼር የምትለዋን በተን ተጭናችሁ የቀጥታ ስርጭት ጀምሯል ብላችሁ እንደ ማንኛውም የፌስቡክ ገጻችሁ ላይ ብትለጥፉት ወሳኝ ይሆናል። ከዚያም ወደ ዋትሳፕ ግሩፖች በተለያዩ መልኩ እኛ የላክነው እንዳለ ሆኖ እናንተም በየፊናችሁ ወደ ዋትሳፕ ግሩፖች፣ ቴሌግራም፣ መሴንጀር ወዘተረፈ ወደ መሳሰሉት ሊንኩን በመላክ እንዲሁም ለምታውቋቸው ሰዎች ደግሞ ኢምፐርሰን ሊንክ በመላክ ጭምር እንዲሳተፉ የበኩላችሁን አስተዋጽኦ ማድረግ ትችላላችሁ። የረምብል ቻናላችን ፕሮግራም መጀመሩን ተከትሎ ወደ ፕሮግራሙ የታደማችሁ አካላት በጣም እጅግ በጣም ከልብ እናመሰግናለን። ቆንጆ በትላንትናው ዕለት እንደዚሁ ድጋፍ አድርጋልናለች ብለን እናስብ። አድርጋልናል ለማለት ተቸግረ ያለው ስም የሚለው በዩዘር ኔም አይ ቲንክ ቆንጆ የሚል ስም ብቻ ነው። እናመሰግናለን። ቆንጆ ነምበር 1 ለሱፐር ቻትና ሱፐር ስቲከር ድጋፉ። ሌሎች እንደዚሁ ድጋፍ እያደረጋችሁ ነው፣ እያስተባበራችሁ ላላችሁ በጣም ከልብ እናመሰግናለን። አድሚኖቻችን እዚህ ላይ መፍትሄ እስከምንፈልግ ድረስ በእናንተ በኩል አክቲቭሊ በተቻላችሁ መጠን ኢንጌጅ አድርጉ። የአድሚን ስታተሱ ላይ የምንችለውን ነገር እያደረግን ነው የምንገኘው። የገባችሁ እስካሁን ድረስ ገብታችሁ የተከታተላችሁ ያላችሁ በፍጥነት ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ቴንኪዩ በጣም ከልብ እያደረጋችሁት ያለውን ርብርብ እናያለን፣ እንገነዘባለን። ይሄን ስለምታደርጉም ደግሞ ከልብ ኩራት ይሰማናል። የእውነት በእናንተ ጠንካራ ደጋፊዎቻችን ያለን እምነት ከልባዊ ነው፣ ጠንካራ ነው። ስለምትደግፉን፣ ስለምታግዙን፣ አብራችሁን ስለምትሆኑም ከልብ እናመሰግናለን። ርዕሰ ጉዳያችን ላይ ወዳለው ነጥብ ተሸጋግረን በመጀመሪያ የዕለቱን መረጃዎች እናስቀድማለን። ዋና ዋና አበይት የምንላቸው ጉዳዮች፣ ከዚያም ወደ ዝርዝር እንሄዳለን። በዛሬው ዕለት ለማሳያ ያዘጋጀናቸው ቪዲዮዎች አይ ቲንክ በርከት ያሉ ናቸው። እነሱን እያነሳን እንነጋገራለን። በትላንትናው ዕለት እንደነገርናችሁ በዚህ በሲዳማና በኦሮሚያ አዋሳኝ ቦታዎች ላይ የተነሳ አደገኛ ግጭት ነበረ። በእውነቱ ግጭት ተብሎ የሚታለፍ አይደለም። በእርስ በርስ የተፈጠረ ድንገተኛ ግጭት ሳይሆን የታሰበ ፖለቲካዊ ዓላማ ያለው እና ኦህዴድ ከ4 ኪሎ አመራር የሚሰጥበት ወይም የጨፌ ኦሮሚያን ውሳኔን ተከትሎ የተደረገ ወረራ ነው በሲዳማ አካባቢ። ይሄ ወረራ በዋነኛነት ያተኮረው በዚህ ከሲዳማ ኦሮሚያ ክልል እፈልገዋለሁ ወይም ይገባኛል ሲል ያነሳቸውን ወረዳዎች በወረራ መቆጣጠር ነው። ለዚህም በእውነቱ እንደ ሰው ከልብ ታዝናላችሁ። ሁሉም በየተራው እንዲህ ያለ ነገር ይደርሰዋል ብለን ደጋግመን ስንናገር ነበረ። በእውነቱ አሁን የከሌ ተራ ደረሰውና እንኳን እንደዚህ ሆነ የሚል ስሜት የለንም፣ ሊኖረንም አይችልም በፍጹም። በሁሉንም ነገር በሰውኛ ስለምናስበው ነገር ግን በነገርናችሁ መሰረት ቀን ጠብቀው ጊዜ ቆጥረው ዛሬ አማራው ላይ ዘምተው ከሆነ ነገ ሌላው ላይ ይዘምታሉ። ይህ አካሄድ በጣም አደገኛ፣ በጣም ግሪዲ ናሽናሊዝም ነው። የኦሮሞ ብሔርተኛ የሆናችሁ ወይም የኦሮሞ ብሔረሰብ ተወላጆችም
እንደዚህ ያለውን የአብይ አገዛዝ አካሄድ በጽኑ የማታወግዙት ከሆነ በእውነቱ በጣም ወደፊት በጣም ከባድ የሆነ ሁኔታ ሊያጋጥም ይችላል የሚለውን ደጋግመን ስንናገር ነበረ እንደምታውቁት። እናም በዚሁ መሰረት አሁን የምናየው የሲዳማ ላይ የተደረገው አሳዛኝ ዘመቻ በጣም ተራ በሆነ መንገድ እንዲያው ዝም ብሎ የሆነ ቦታ ላይ አንዲት የሆነ ግርግር ፈጥሮ ዞር በማለት ብቻ የተጠናቀቀ አይደለም። በአሰቃቂ የሆነ እርምጃ በዜጎች ላይ የተወሰደ ነው። በጣም ከፍተኛ ቁጥር ያላቸው በሞት እየተቀጡ ነው። ይሄ ብቻ አይደለም። ልክ በአማራው ማህበረሰብ ላይ ሲደረግ የነበረው በጣም ዘግናኝ የሆነ ሁኔታ በሲዳማም ብሔረሰብ ተወላጆች ላይ እየተካሄደ ነው የሚገኘው። ይህንን በተመለከተ ከመግደል ቦታውን ቀጠናውን ከመውረር ባሻገር በእውነቱ በጣም እጅግ በአሳዛኝ በሆነ ሁኔታ እየፈጸሙ ያሉትን እልቂት ለማየት በጣም ይዘገንናል። ሁላችሁ በቴሌግራም አንዳንዱን በቴሌግራም ቻናል ላይ እናደርገዋለን። በሰው ላይ ከዚያ በንብረት ላይ በጣም አሰቃቂ የሆነ ነገር ነው እየፈጸሙ ያሉት። ሌላው ሰብል እንደው በቃ በአጠቃላይ የሰብል ውድመት አማራው ላይ የአርሶ አደሩን ሰብል እያወደሙ ነው ስንናገር አብዛኛው ሰው በሌላ መንገድ የተረጎመው ወይም ሊሰማ ያልፈለገም ነበረ። አሁን በሲዳማ እያደረጉ ያሉት ይሄ የምትመለከቱትን ነው። የእርሻ ላይ ያለ እንሰት በጣም በስፋት የእንሰት እርሻዎች አሉ። ታርጌቱ ምን እንደሆነ ከዚህ መገንዘብ ትችላላችሁ። ከሰዎቹ ጋር የሚደረግ ጥቃት ብቻ አይደለም። ቤት ለቤት መንደር ለመንደር ጓሮ ለጓሮ ሄደው እንሰቶቹን በሙሉ በገጀራ በምናምን እየቆራረጡ ይጥሏቸዋል። በእነዚህ እኛ ለመናገር የሚዘገንንን በእነዚህ የኮባ ቅጠሎች መካከል የሚደረገውን ግድያ የሚደረገውን የንብረት ውድመት ብቻ አድርጋችሁ እንዳታስቡት። በእነዚህ ስር የወድቀው የሚገኙ የሰው ልጆች እንዴት በጣም በአሰቃቂ ሁኔታ እየፈጁት እንደሆነ ስታዩ ያሳዝናል። በትላንትና ሁለት ተሯሩጠው የዩቲዩብም እንዳይኖር ሰርቫይቭ ማለት አየር ላይ እንዳይኖር የተደረገው እዚህ ያለውም በላ ትላንትና አንስተነዋል። በጣም ነውረኛ ቡድን አለ። ያ ቡድን ያደረገው ርብርብ አለ። በተመሳሳይ የአገዛዙ ሰዎችም ይሄንኑ ነው ሲያደርጉ የቆዩት። በነገራችን ላይ እንደዚህ ያለ ከዚህ በኋላም ጠንከር ያሉና ህብረተሰቡ ግን ሊያቸው የሚገቡ ወሳኝ ነገሮች በሚፈጠሩበት ጊዜ በረምብል ቻናል እየገባን ትክክለኛ እየፈጸሙ ያሉትን ግፍ፣ ምክንያቱም በዩቲዩብ ሪስትሪክሽን ያላቸው ወይም እንዳይታዩ የሚደረጉ ህብረተሰቡ ግን ሊያቸው ሲገባ፣ በሳተላይት ቴሌቪዥንም ህብረተሰቡ ሊያቸው ሲገባ ምን እየተደረገ ነው የሚለው ማህበራዊ ሚዲያ ላይ ፌስቡክ ላይ ብቻ መቁረጥ የሌለባቸው ነገሮች እንዲታዩ የግድ መደረግ ያለባቸው ነገሮች አሉ። እነዛን አሁንም በእኛ በኩል እንድናሳያችሁ እንችላለን። ይሄኛው ፕላትፎርም አንዱ የሚሰጠን በጎ ነገር ይሄ ይመስለኛል። ስለዚህ አንዳንዴ ነገር ብለሲንግ ኢን ዲስጋይስ ይላሉ። በጣም በመጥፎ ነገር ውስጥም የሚገኙ አማራጮች አሉ። ህብረተሰባችን እንዲያውቀው ማድረግ እንችላለን። ይሄ የምታዩት የኮባ ቅጠልም አለ። ለምሳሌ ኮባውን ሰብሉን እንደዚህ ጨፍጭፈውታል አይደል? ኮባውና ሰብሉ ብቻ ሳይሆን በጣም በአሳዛኝ ሁኔታ እድሜያቸው የገፉ አዛውንት በእነዚህ ቅጠሎች ስር እንዴት በከፋ ሁኔታ እየተገደሉ እየተጣሉ እንደሆነ ማየት እንችላለን። አሁን እየተፈጸመ ያለ ጄኖሳይድን ማስቆም ሳይሆን ርብርቡ ያ እንዳይታይ እንዳይገለጥ የማድረግ እንቅስቃሴ ነው እያደረጉ ያሉት። ዳትስ ዋይ በጣም እነዚህ አካላት እነሱ ሲያደርጉት ያልተሳቀቁትን ነገር እኛ ህዝቡ እንዲያየው ግራፊክስ ነው። ህፃናት የምትከታተሉ ቆይ አንድ ጊዜ ህፃናት ያው እየተናገርን ያለ ነው እንዳያዩ እንመክራለን። እንደዚሁም
በተለያየ መልኩ የጤና ችግር ያለባቸው ሰዎች እንዳያዩ እንመክራለን። ሌሎቻችሁ ግን እንደ ሰው ኢቭን ቢጎዳችሁ ኢቭን ስሜታችሁን ቢጎዳ እንኳን ማየት አለባችሁ። እንዲህ ነው የሰው ልጅ እየሆነ ያለው በአብይ አገዛዝ ውስጥ። ይህን እንመልከተው። ይኸውላችሁ በሰብል በእርሻ ውስጥ ገብተው እንደዚህ ነው ቆርጠው የሚጥሏቸው። ንብረቶቻቸውንም በሙሉ ከምድር ላይ ነው የሚያጠፋቸው። ይሄ በሩዋንዳ የተደረገው ነው እየተደረገ ያለው። በዛሬው ዕለት የአብይ አገዛዝ አማራ ክልል የላከው ሰራዊት በአስደናቂ ሁኔታ አይቀጡ ቅጣት ቀጥተው አዝረክርከው ሲያሸንፉት የበላይ ዘለቀ ልጆች ምን አይነት የስርዓቱን ነውረኛነት ጨካኝና አረመኔነት የሚያሳይ እርምጃ እንደወሰደ እንደዚሁ በማስረጃ አምጥተን እናሳያቸዋለን። ምን እየተደረገ ነው ያለው በሰው ልጆች ላይ? ይሄንን ደግሞ እስኪ ተከታተሉት። ይሄኛውን ደግሞ ተከታተሉት። በቃ በዚህ መንገድ በጣም አሰቃቂ በሆነ ሁኔታ በየጤሻው አውጥተው እየጣሏቸው ነው ያለው። ከዚህ በኋላ አብይ አህመድ የሚያሰልፋቸው ሰራዊት እንዴት በየጤሻው እያለቁ እንደሆነ፣ ምን አይነት ዘግናኝ እልቂት እየመጣ እንደሆነ ያለ ገደብ በረምብል ቻናል በተከታታይ እንድታዩት እናደርጋለን። በሳተላይት በቀጥታ እነዚህ ሁኔታዎች ህዝቡ እንዲያውቀው፣ መላው የኢትዮጵያ ህዝብ በቀጥታ እንዲመለከተው እናደርጋለን። እንዳውም በተለያየ መልኩ ለጥንቃቄ ያልን የተውናቸው ያለ ገደብ ማስተላለፍ በምንችልባቸው ፕላትፎርሞች ሁሉ ዓለም እንዲያውቀው የማድረጉን ኃላፊነት እንወጣለን። እንደምታዩት ለምሳሌ በሚድል ኢስት ያሉ ሁኔታዎችን ታያላችሁ። ፈራርሶ መሳሪያ ተሸክመው ሲሮጡ ዘተረፈ ሁሉም ነገር አለ። ኢትዮጵያ ሲሆን በተለየ ሁኔታ ታሳዩ፣ እዛ ሲሆን የተለየ ምናምን የሚባል የለም። የስርዓቱ ሰዎች ያላቸውን የሲስተሙን እንዴት ማኒፑሌት ማድረግ እንችላለን ብለው አስበው ነው የሚያደርጉት። እንደ ትልቅ ሳይንስ ቆጥረው እዚህ ያሉ የምናውቃቸው ሰዎች እንኳን ከዚህ በፊት ነግረናቸዋል። አንድ በደንብ ፈርዘር እንሂድበት ብለን ነው አንዳንድ ነገሮች ይሄንን በእውነት ይሄንን ያሉ ሰዎች ማስረጃ ስላለን የግድ ጉሮሯቸውን ተይዘው መጠየቅም አለባቸው። የሕግም ሊጠይቃቸው ይገባል። ምክንያቱም በአሜሪካ ውስጥ ተቀምጠው አሜሪካ ያሉት ማለት ነው እምታሰለጥናለች። ዩቲዩብ ቻናል እንዴት ማዘጋት እንደሚቻል እምታሰለጥናለች። ከሷ ስልጠና የወሰዱ ሰዎች አሉ። ለዛ ለመሰልጠናቸው ማስረጃዎች አሉ። ያቺ ሴት የት ጋር ተቀምጣ ነው ይሄንን ተልኮ እየፈጸመች ያለችው? ምንድን ነው እያደረገች ያለችው? ማንን ነው እያገዘች ያለችው? ከጎጠኝነት ብቻ የሚመነጭ ነው? ከመንደርተኝነት ብቻ የሚመነጭ ነው? ምክንያቱም እነማንን በምን ሁኔታ እንዳሰለጠነች ስለምናውቅ። ከዚያ በኋላስ ምንድን ነው ፍላጎቷ? ከማጋ ነው እየሰራች ያለችው? ይሄ ሁላ በአይደንቲፋይ መደረግ አለበት። በነገራችን ላይ ማንም ሰው የሰውን ነጻነት በሚጋፋ መልኩ የሚዲያ ፕላትፎርም ሌሎቹንም ከሰው ጋር ግንኙነት እንዳያደርግ ወይም ከሌላ አንድ ግለሰብ ዩቲዩብ ቻናል ሲከፍት ዲል እያደረገ ያለው ከዩቲዩብ የሚባል ቻናል ጋር በዛ የአግሪመንት ወይም ስምምነት ውስጥ ኢንተርፌር ማድረግና ከዛ የፈለጉትን በተለይ ማኒፑሌት እያደረጉ በተሳሳተ መንገድ ሆን ብለው ለአፈና ስምሪት የወሰዱ አካላት ባላረፈው እጃቸው ልክና ምንም አይመጣም ብለው እንዲህ እናደርጋለን ባሉበት ልክ ነገ የሚጸጸቱበትና ይህንን ባናደርግና እዚህ መቀመቅ ውስጥ ባልገባን የሚሉበት ቀን ይመጣል። ያውም ክሪቲካሊ በመንግስት መስሪያ ቤቶች ውስጥ የሚሰሩ አይችሉም። እንደዚህ አይነት ነገር ማድረግ አይችሉም። በአሜሪካ የመንግስት ተቋማት ውስጥ እየሰሩ እንዲህ ያለ የፖለቲካ ኢንቮልቭመንት ውስጥ ገብተው ሲያበቁ ሌሎች ሰርቫይቭ በህይወት እንዳይኖሩ ለማድረግ እንቅስቃሴ ማድረግ መብት የላቸውም። የመናገር ነጻነትን አፈና እየፈጸሙ ግን በአሜሪካ ተቋማት ውስጥ የመስራት መብት የላቸውም። ዌን ዴይ ጎ ፈርዘር እና ለመጉዳት ሲሄዱ ሌላው አካል እነሱ በሚል ፎር ኤቭሪ አክሽን ሪያክሽን አለ። ስለዚህ ማን የት ነው ያለው? ምን እያደረገ ነው? ምን እየሰራ ነው? በብዙ ርቀት ይሄንን እያጋለጡ መሄድ ያስፈልጋል። ማስረጃዎቹን ደግሞ ለሚሰሩባቸው ተቋማት በግልጽ እስካቀረብን ድረስ እነማን እንደሆኑ ይሄንን ያደረጉት
ምንም ጥርጥር የለውም ያለምንም ሁኔታ አስፈላጊውን እርምጃ ከመውሰድ ወደ ኋላ ይላሉ ብለን አናስብም። ሰው ሁሉም የእጁን የሚያገኝበት ጊዜ ይመጣል። ነገር ግን ደጋግመን እንዳልናችሁ ለእኛ እድል የበለጠ የተሻለ እድል እየፈጠሩልን በገፉን ቁጥር የበለጠ ብዙ እንድናስብ እያደረግን ነው። እንደ ሰው ምንም አይነት ስሜት አይኖረንም እያልን አይደለም ያለን። ነገር ግን ስሜታችንን ማኔጅ አድርገን በየቀኑ የምንሄድበት ርቀት አለ። በራሳችን መንገድ እየሄድን ያለንበት ርቀት ከማውራት በላይ ሰርተን ማሳየት የምንችል መሆናችንንም በተግባር አሳይተናል። ይሄንኑ ተግባራችንን ነው አጠናክረን የምንቀጥለው። በድጋሚ በጣም ጠንካራ የሆናችሁ ደጋፊዎቻችን፣ አጋሮቻችን ከጎናችን ስለምትሆኑ ስለምትደግፉንም ቀን ከሌት ያለመታከት ብርቱ ትግል እያደረጋችሁ ቀን መጥቶ ጊዜ መጥቶ እናንተን በአደባባይ የምናመሰግንበት ጊዜ እስከሚመጣ ድረስ ለጊዜው ለእናንተው ደህንነት ለእናንተው ስንል ከዚህ በላይ ለማለት አንችልም። ነገር ግን የተደረገ ያለው ርብርብና ድጋፍ ግን በጣም ይበል የሚያሰኝ ነው። እናመሰግናችኋለን ለማለት ነው። ወደ ጀመርነው ጉዳይ እንመለስና በሲዳማ እየተካሄደ ያለው ነገር መጀመሪያ ስንናገር መደማመጥ አልነበረም። ብዙ ተብሏል። በርካታ ጸሐፊዎች ብዙ ጽፈዋል። እንደምታውቁት የሲዳማን ክልል የማድረግ እንቅስቃሴ ሲራወጡ ከሲዳማ ላይ ጥያቄ ያላቸው ከሲዳማ የሚወስዱትን ለመውሰድ መጀመሪያ የደቡብ ክልል እንደ ዳንቴል መተርተር እንደ አማራጭ ወስደዋል። ነግረናቸዋል እኮ እነ ሌንጮ ለታ ከኤርትራ ሲወጡ ምንድን ነበር ያሉት? ለማስታወስ ያክል ይሄ ምንድን ነው ኦህዴግ ነው ምናምን የሚባለው ሲመሰርቱ እኮ ኦነግ ከሚለው ተላቀናል ብለው ኦሮሚያ የሚባል አገር መስራት አይቻልም ነበር ያሉት። ቢኮዝ ለምንድን ነው በዛ ላይ ተስፋ የቆረጡት? ደቡብ ክልል ብቻውን ከ25 ይሄ የእውነት እንተና ነው የምንነግራቸው። ደቡብ ክልል ብቻውን ከ25 ሚሊዮን በላይ ህዝብ አንድ የኢኮኖሚ የፖለቲካ ማህበረሰብ እየፈጠረ ነው ግምገማቸው። ሰው አዲስ አበባን እንወስዳለን ስንል ክልል ለመሆን አዲስ አበባ ያስፈልገናል አሉ። አዲስ አበባን እንወስዳለን በምንልበት ጊዜ ደቡብ ክልልን ቾክ አደረግነው ማለት ነው። አንገቱን አነቅነው ማለት ነው። ከሌላው ጋር የሚገናኝበት መስመር ተዘጋ ማለት ነው። ስለዚህ ደቡብ ክልልን ሻሸመኔ ጋር አንገት አለው። አንገቱን ከያዝነው አታልፍም ካልን ከዘጋንበት ከአዲስ አበባ የሚገናኝበት የለም። ያን የደቡብ ክልል አግሬሲቭሊ ወደ ጦርነት ይገባል የሚል ስጋት ነው አንድ ግምገማቸው። ሰው ከ25 ሚሊዮን በላይ ጠንካራ ኃይል ሊዋጋን ነው፣ አይሆንም አብቅቷል ወደሚል ተስፋ መቁረጥ። ሌላው ሶማሊያ የሶማሌ ክልል የኢትዮጵያ ሶማሌ ክልል በጣም እየተጠናከረ መጥቷል። ሞርዛን 6 ሚሊዮን 7 ሚሊዮን ሊሆን ይችላል አስዩ የሚደረገው። ይሄን ያክል ህዝብ በተጠናከረ ሁኔታ ልዩ ኃይል ገለመሌ የሚባል አጠናክሯል። ሰው በርካታ የወሰን የምናምን ጥያቄ ያለ ወደ ጦርነት ሊገባ ይችላል። አፋር በዝምታ አያየንም። ስለዚህ በኢትዮጵያ ፍራሽ ላይ ኦሮሚያ የሚል ትልቅ ስቴት እንገነባለን የሚለው ህልም አያዋጣም ወደሚል ተስፋ መቁረጥ ውስጥ ሊሳካ አይችልም የሚል ተስፋ መቁረጥ ውስጥ ገብተው በኢትዮጵያ ማዕቀፍ ውስጥ እንዴት ልንታገል እንችላለን የሚል አዲስ አቅጣጫ እንያዝ ነበር እያሉ የነበሩት። በዚህ መካከል ግን የአማራ ህዝብ ጠንካራ የትግል እንቅስቃሴ ወደ ጠንካራ ደረጃ ወደ ከፍ ወዳለ እርከን የሚሸጋገርበት ነበረ። 2006 2007 ባልጠበቁት ሁኔታ በየእስር ቤቱ የሚማቅቁ የአማራ ተወላጆች በየእስር ቤቱ ገብተው ስንት ስቃይና ፍዳ ይቀበሉ የነበሩት ስርዓቱን በሁሉም አቅጣጫ የማንቀጥቀጥ ስርዓቱን የማንበርከክና ለውጥ እንዲመጣ የመፈለግ ትግል ነበረ። ይሄ በኢትዮጵያ ማዕቀፍ ውስጥ የሚደረግ የአማራ ህዝብ ትልቅ ንቅናቄና ትግል ነበረ። ኢንክሉዲንግ ምልክት እቺ የእጅ ምልክቷ ሳይቀር 2006 2005 ማለት አንድም የማስተር ፕላን የሚባል የለም። የቄሮ ገለመሌ የምትለው ንቅናቄ የለም። ምንም የለም። በዛን ጊዜ የነበረው የተወሰኑ የፖለቲካ ኃይሎች እስር ቤት የገቡ እነማን ናቸው ብለህ ቁጠር። ከጎንደር፣ ከጎጃም፣ ከሸዋ፣ ከወሎ በስም ልዘረዝር እችላለሁ። መዝገቦቹን የነከሌ በዚህ መዝገብ እያልኩኝ ማንሳት እችላለሁ። ዞን 1 እነከሌ፣ ዞን 2 እነከሌ፣ ዞን 3 እነከሌ እያልኩ ማንሳት እችላለሁ። ቃሊቴ የታሰረው ሌላ ቦታ የታሰረው በቀላሉ እነ ጀነራል አላሳምነው እነ ጀነራል ተፈራ የነበሩበት ቲም በመፈንቅለ መንግስት የተከሰሰውን ቲም ጨምሮ
አለቀልን የሚሉበት ሁኔታ ተፈጥሮ ነበር። የዛሬን አያድርገውና እነ ኮሎኔል ደመቀም የሐምሌ 5 ንቅናቄን ወደ ከፍ ወዳለ ደረጃ ወስደው ለነበረው የትግል እንቅስቃሴ ማቀጣጣያ ያደረጉ። በኢትዮጵያዊነት ማዕቀፍ ውስጥ በፖለቲካ ድርጅቶች ውስጥ በመሆን በሲቪል ሙቭመንት ውስጥ በመሆን ይታገል የነበረው የአማራ ሕዝብ ከአማራ ሕዝብ አብራክ የወጣ ወጣት ቀላል አልነበረም። እኛ አንድነት ፓርቲ ውስጥ ነው የነበርነው። በርካታ ወጣቶች ሰማያዊ ፓርቲ ውስጥ የነበሩ ነበሩ። መያድ ውስጥ ነበሩ። ንገረኝ፣ የመራራ ጉዲና ፓርቲ ማህተሙ ዶክተር መራራ ኪስ ውስጥ ነው የሚቀመጠው። የነ ፕሮፌሰር በየነ ፓርቲ ከ4 ሰው ከ5 ሰው በላይ ከሌ ብለህ ልጠራ አትችልም። ሁልጊዜ ፊገሩ ነፍሳቸውን ይማር ፕሮፌሰር በየነ ናቸው። አለቀ። ሁለተኛ ሰው እንኳን በየትኛውም መድረክ ተጋብዞ አታዩ። ሰው ዘአዘር ሳይድ ሌሎቹን የፖለቲካ ድርጅቶች ያያችሁ እንደሆነ በአማራ ወጣቶች የተሞሉ ናቸው። ከዚህ በፊት ያነሳሁትን ላስታውስ። አቶ ቡልቻ ደመቅሳ ያሉትን አንድነት ፓርቲ ከመድረክ ሊወጣ ነው ሲባሉ ቢወጣ ችግር አለ ወይ ሲባሉ የለም አይወጡ። እዛ ውስጥ እኮ የአማራ ልጆች አሉ። ያው ወደ ፈለጉትን መንገድ ወስደው የደገምኩት ይሄን ነገር የአማራ ልጆች አሉ። እነሱ ደግሞ ፕሪቪሌጅድ ናቸው አሉ። የጀነራል ልጆች ናቸው፣ የሚኒስትር ልጆች ናቸው፣ የመኳንንት ልጆች ናቸው። እነሱ ፕሪቪሌጅ ስለነበሩ ትምህርት አግኝተዋል፣ እውቀት አላቸው፣ ያንን መጠቀም አለብን አሉ። ሲናገሩ እንደምታውቁት የዋህ ናቸው። ይህንን የተሳሳተ አስተሳሰብ ግን አእምሯቸው ውስጥ አድርገው ነበረና ያኔ በወቅቱ እዚያው ሞግቻቸዋለሁ። ጋዜጣ ላይ ተመላልሰናል ከአቶ ቡልቻ ጋር። ከዚያ ከ2 ጊዜ በላይ ጋዜጣ ላይ እንዳንመላለስ ጥያቄ ቀርቦ ነው እንዲቆም የተደረገው እንጂ ፕሪቪሌጅድ ናችሁ አማራ ስለሆናችሁ ብለው ሲሉን ይጠቅሙናል፣ እውቀት አላቸው፣ አብረውን ይሁኑ፣ እሱ ምንም ችግር የለው። ግን ያ እውቀት የመጣው ከፕሪቪሌጅድ ስለሆኑ ነው። የጀነራል ልጆች፣ የመኳንንት ልጆች፣ የሚኒስትር ልጆች ስለሆኑ ነው አሉ። የኔ አባት ሚኒስትር አልነበረም። አቶ ቡልቻ ምንድን ነው የሚሉት? እርሶን እኮ ጃኑ ሆይ ቡልቻ ሆኖ አባቶ እርሶ ቡልቻ ሆኖ አባቶ ደመቅሳ ሆኖ ስሞትን ቀይሮ አልተባሉም። እነ ኃይሉ ጎንፋ እንደሚያደርጉት ቅጥፈት አይደለም። እነ ሽመልስ አብዲሳ እንደሚረጩት መርዝ አይደለም። እነ አብይ አህመድ በአዲስ አበባ ከፍተኛ ኦሮሞ ጠላለ እያሉ እንደሚቀሰቅሱት አይደለም። ለፖለቲካ ዓላማቸው አሁን በደንብ ተናግረ ነው እንዲወጣልን ነው። ይህን ነው ሲሉ የነበር ናሬቲቭ ነው የሚያስቀምጡት። ሰው አዲስ አበባ ሊውጧት ሲዘጋጁ አዲስ አበባ ላይ ያለውን ጥላቻ ቀሰቀሱ። ይሄ እዚህ ያለ ከንቱ በቀደም ሰምታችሁታል። ኦሮምኛ የምናምን ብሔራዊ ቋንቋ እንዲሆን ማነው የሥራ ቋንቋ እንዲሆን እንፈልጋለሁ ወዘተረፈ ይላል። በትላንት በይፋ አንስተናል። የኦሮምኛን የሥራ ቋንቋ እንዲሆን የተወሰነው በ2020 የሚኒስትሮች ምክር ቤት ነው 2020 ላይ። አሁን ያለነው 2026 ነው። ከ6 ዓመት በፊት የሚኒስትሮች ምክር ቤት 5 ቋንቋ የሥራ ቋንቋ ይሁን አለ። አማርኛ ጋር ተጨማሪ ጉራጌኛን አፋርኛ፣ ሲዳመኛ፣ ትግሬኛና ኦሮምኛ ይጨመራሉ። ከዚያ በኋላ 5 ይሆናል ብሎ ወሰነ። ሌሎቹ ማባያ ነበሩ፣ ወደ ኋላ ተደረጉ። ኦሮምኛን በተለየ ሁኔታ ፕሮሞት ለማድረግ በእያንዳንዱ አገሪቷ ውስጥ የሚዘጋጅ ኤኒ መድረክ ተመልከት። መኳንንት ነኝ፣ መሳፍንት ነኝ፣ የልጅ ማዕረግ ነው። ልጅ ራስ ከሌ፣ ቀኛዝማች ከሌ። ይሄ በአድዋ እየዘመተ አገሪቷን ሲጠብቅ የነበረ አገሪቷን በሁሉም ጠረፍ ተዘዋውሮ በረሃ ለበረሃ ጫካ መንጥሮ ከተማ እየመሰረተ አገር እየሰራ ስርዓት እያበጀ የነበረ መኳንንት መሳፍንት በሙሉ በገዛ ልጆቹ እንደ ጨቋኝ፣ እንደ በዝባዥ፣ እንደ ፊውዳል እንዲቆጠር አድርገው የፊውዳል ትርጉም ባልገባቸው ሰዎች የገዛ ወገኖቻቸውን የገዛ ቤተሰቦቻቸውን ሀብት አልፎ ያጅ ሁሉ እንዲወርሰው የሚያደርግ አሳፋሪ ስርዓት አመጡ። ትግል የመሰላቸው ጃንሆይን በቮልስዋገን አስጎትተው አስወጥተው አዲስ አበባ ጎዳና ላይ ሌባ ሌባ እያሉ መክበብ ነው። ይኸውልህ እንዲህ ያለ ወሮ በላ ትውልድ ነበረ። በየዘመኑ የሚሰራው ስህተት ዛሬ ትላንት ያደረጉትን ዛሬ ይደግሙታል። አዲስ አበባ በዚህ እኮ ደግመውታል። ያልገረመለዛ ነው። ጃንሆይን አሁን ተመልሶ ሲያይ አይቆጨውም? ያን ስህተት የሰራ አካል አይጸጸትም? በየቀኑ ይሄንን ጥላሁን ለምን ሞተ የሚል አብዮት ነበረ። ጥላሁን ለምን ሞተ ከሚል አብዮት አሁን የተሸጋገርንበትን እዩ። በየቀኑ የሚገጥመንን እዩ።
አሁን አለ ይሄ እንዴት ወደ አሰቃቂ ነገር ውስጥ እንደገባ እንዴት አለ ወደ ሌላ እልቂት ወደ ሌላ ምዕራፍ እንደገባን ትከታተላለህ። የሰው ልጅ ይኸውልህ ገብተው የኮባ ቅጠል ገንጥለው እንደጣሉ በየኮባ ቅጠሉ ስል በየስርቻው ስር የሰው ልጅ እንደ ዕቃ የትም ተጥሏል። ከትላንትና በስቲያ እኮ ነው እንደ ኮሚዲቲ እንደ ዕቃ ሕፃናትን በኤርፖርት በኩል እያሻገሩ ይሸጧቸዋል። እንደ ትውልድ የደነዘዝ ነው። ሂደን እዛ ጋር ነው የደረስ ነው። በነገራችን ላይ በማናቸው መልኩ የነበረውን የትግል ሁኔታና የተከፈለ መስዋዕትነት እያሳነስኩ አይደለም። ላሳንስም አልችልም። አቅሙ ምኑም የለኝ፣ ሞራሉም የለኝም ለማሳነስ። በዚያ ትውልድ ዘመን የተሰሩ በጣም የሚገርሙ ይሄኛው ትውልድ ሊማርባቸው የሚገቡ ለትግል የሚከፈል መስዋዕትነትን ከዚህ በፊት ደጋግሜ አንስቼዋለሁ። አስደናቂ ጀብድ እየፈጸሙ ጨካኝ ስርዓትን እየታገሉ ያለፉ አሉ። ደማቸው ሲፈስ ደማቸውን አንገታቸው ላይ የገባ ጥይት የገባበት ነፍሳቸው ከስጋቸው እስክትለይ ጥይት በስቶ በገባበት አንገታቸው ጣታቸውን ከተው በደማቸው ህዝባዊ መንግስት ይመስረት ወይም ኢህአፓ ያሸንፋል ብለው ጽፈው ያለፏሉ። እንዲህ ያለ የመጨረሻ የትግል ልክ የገባቸው አሚን የመስዋዕትነትን ጥግ የሚያውቁ አሉ። እንዲህ የቆረጡ የሚያሳዝነው ግን እያንዳንዱ የተደራጀና ቀጥሎ የሚመጣውን በአግባቡ ተንብዮ የተዘጋጀ ስላልነበረ ተሻልን ሰዶ ትብስን የሚያመጣ ትግል ነው እስከ ዛሬ ድረስ ተገታትሎ የመጣው። at the end of the day ሂደን የወደቅ ነው ኦህዴዶች እጅ ላይ። የቲፒኤልኤፍ ከፍተኛ አመራሮች ይጸጸታሉ አይጸጸቱም ምናምን አላቅም፣ ግን ፉከራቸው እናንተም ቢምትሉ ከሆነ እችን ሀገር ለኦህዴድ አስረክበን እንሄዳለን፣ ለነሱ ሰተናት እንሄዳለን። የትሄዱ ሰጥተው የትሄዱ እና ሰታችሁ ስትሄዱ መቀሌ ድረስ ተከትለው መጥተው መቀሌን አውድመው አክሱምን አድዋን አውድመው በሻሽ አድርገነዋል፣ እናንተንም በንፋስ ላይ የተበተነ ዱቄት አድርገናቸዋል፣ ተመልሳችሁ ቂጣ መሆን አትችሉም፣ ዳቦ መሆን አትችሉም ብለው ተሳለቁባችሁ። ጦጦ በልብላችሁ ማርካችሁ በንብርክክ ያስኬዳችሁት ብርሃኑ ጁላን ወክ አድርጎ ቤተ መንግሥት እንዲገባና ገዢ እንዲሆን አደረጋችሁት። ይሄ ጻድቃድ እያለ ያላገጠብህ ስምህን ሲጠራ ብርሃኑ ጁላ የታጠቀው ሱሪ ወልቅ ነበር። ታደሰ ወረዳ ከሱ ላይ ቁሩ የሲጋራ ቁሩ ተቀብለ እንድታጨሶን ከራሳችሁን አዋረዳችሁ። ሰተነው እንሄዳለን ስትሉ ሰታችኋቸው ስትሄዱ አማራ ብቻ የሚጎዳ መስሏችሁ ነበረ። ሞግተናችኋል፣ ነግረናችኋል። እያንዳንዱ የምታደርጉት ነገር ዋጋ የሚያስከፍለው እናንተኑ ነው። ሌላውን ጨምሮ ዋጋ አስከፍሏል። ኦፍኮርስ ይሄ አይረቤ ስርዓት ግን በጊዜ ነበረ መልክ መያዝ የነበረበት። አሁን ተመልከት፣ ትግራይ የጦርነት ዳፋ፣ አማራ የጦርነት ዳፋ፣ ሌላው የጦርነት ዳፋ፣ ይሄው ሲዳማ ይቀጠቀጣል። ማብቂያ ያለው ነገ አፋር ሲዘምቱ ታያችኋለህ። ባለፈው ቤኒሻንጉል ምንድን ነው ሲሉ የነበረው? የታጠቀው ኃይል መጥቶ ኮሬን የገኛው ጋቸና ሲር ነው በሙሉ ተሰልፎ የኦሮሚያ ልዩ ኃይል ሚሊሻ የምትለው በሙሉ ገብቶ ቤኒሻንጉል ምንድን ነው የሚሰራው? ለምን ሌላ ጥያቄ ሌላ ምርምር ውስጥ ገባለ? ክሊር ነው። 37% የቤኒሻንጉልን መሬት ይዘነዋል፣ ቋንቋውን ቀይረናል ያሉት አካላት ናቸው የተቆጣጠሩት። ይሄንን የመረረ እንቅስቃሴ ነው፣ መቆም አለበት፣ አደገኛ እንቅስቃሴ እየተደረገ ነው ተብሎ ሲጮህ የነበረው ይሄን ለማስቆም ነው። ማን ተረዳው? የትውልዱን ህመም የትውልዱን ቁስል ማን ተረዳው? ያሳዝናል። የሰው ልጅ በዚህ ደረጃ በየጥሻው ቀነጣት ሰው የሚጥሉት በጥቂት ቀናት ውስጥ ፕላንድ የተደረገ በሆኑ ቅድም ያልኩት 25 ሚሊዮን ነው ደቡብ ቾክ ያደርገናል መበተን አለበት የሚል ውሳኔ ላይ የደረሱት እነሱ ባልጠበቁት መንገድ ተስፋ ቆርጠው የተዉትን ነገር እጃቸውን ተይዞ ተጎትቶ ቤተ መንግስቱ ወለል ተደርጎ ተከፈተላቸው ገቡ። ለካ ማድረግ ይቻላል፣ መከላከያውን ከያዝን፣ ደህንነቱን ከያዝን፣ ተቋሙን ከያዝን አሁን የፈለግነውን ማድረግ እንችላለን ወደሚል ተሸጋገሩ። የፈለግነውን ማድረግ እንችላለን ወደሚል
በሚያሳዝን ሁኔታ እስቲል እንደፈለጉ እየተጫወቱበት ይህንን ህዝብ እስቲል የፈለጉትን እያደረጉ እንደገና ደግሞ ጦርነት አውጀው እያነደዱት በመሃል መጥተው አማራ መስለው ለአማራ ተቆርቋሪ መስለው እርስ በርሱ ለማባላት ጥረት ያደርጋሉ። ይሄንን ማምከን የነበረበት አካል እያንዳንዱ ግን ኢጎ የወጠረው ግለሰብ እንደዛ አያደርግም። ውስጥ ያሉትን ነው እንደ ጃርት ሾክ የጃርት ሾክ አንድ ጊዜ ተሰግስጎ ከገባ በጣም ከባድ ነው። ሰው ስርዓቱ እንደፈለገ እየተንቦጫረቀ ያለው በማን ኮስት ነው? ቱ ቢ ኦነስት 40-60 ዓመት በየጫካው ሄደው በየበረሃው ሄድን ምናምን ነገር አሉ። አንዲት ትንሽዬ ወረዳ ነፃ አላወጡ። ኢህአዴግ አገሪቷን በሚገዛበት ጊዜ አሁን ለያዥ ለገናዥ አስቸግራለሁ የሚለው የኦህዴድ ኃይል አባዱላን ከኦሮሚያ ብድግ አድርገው ፓርላማ ሲያመጡት አፈጉባኤ አድርገው ቁጭ ሲያደርጉት አባዱላ በ3 ቀናት ውስጥ እዚህ ስር እንደ ዶሮ ኩልኩልት ነው ያወጣው። ሟሸሸ በጣም። አሁን አንዳንዶቹ መርፌ ምናምን ተወግተው ነው የሚሟሸሹት። አባዱላ ግን የመለስ ቁጣ አሁን መርፌ እንደሚወጉት ሰዎች ነው። ጭብጡ አሳክሎት አሁን አባዱላ መድረሻ ጠፍቶት ምናምን ሲንጎባለል አዲስ አበባ ውስጥ ታየዋለ፣ ሲፎክር ታየዋለ፣ ሲያቅራራ ታየዋለ። ኤርትራ ሁላ እንሄዳለን ይላል። ትረስትሚ እዚህ ቲፔሌፍን በሰራው ስህተት በዋነኛነት በትግራይና በአማራ ህዝብ መካከል ተፈጥሮ ለረጅም ጊዜ ተፈጥሮ የቆየውን ቁርሾ ሰብረ ከተራ ትንንሽ አጀንዳ ወጥተህ ፌስቡክ ላይ የሚያላዝነውን ትተህ እንኳን የቀጠናና እንኳን የአገሪቷን ፖለቲካ ሊተነትን ቀርቶ ጠዋት የጻፈው ማታ ከአንድ ሰዓት በኋላ ከሚጽፈው ጋር ከሚምታታበትን ይዛ አይደለም። ከፍ ባለ ደረጃ አገርህ የገባችበትን ምጥና በቀጣይም የሚመጣውን እልቂት ታሳቢ አድርገህ ከትንንሽ አጀንዳ ወጥተህ ለትልቁ አጀንዳ ሰርተህ በአጠቃላይ በ1960ዎቹ ጀምሮ ኢትዮጵያ እንድትከተለው የተደረገው የብሔር ፖለቲካ ሐሳቤ ሂዶ መዳረሻው ይሄን ያመጣ ነው ብለህ ድምዳሜ ላይ ብትደርስ በየቀኑ የዚህን ህዝብ እልቂት ታድነው ነበር። አማራ ብቻ የሚያልቅ የመሰለ አካል 1 ሚሊዮን ሰው በቀዳሚ ጦርነት አለቀ። ስንት የትግራይ ተወላጆች በ17 ዓመታት ውስጥ በተደረገ ትግል እሩቡን አልሞተም። አብይ አህመድ ከመጣ በኋላ የሞተው ሰው ለአብይ አህመድና ለኦህዴድ እንሰጣለን በማለታችሁ ምክንያት 1 ሚሊዮን ህዝብ ያለቀበት ጦርነት ለማስተናገድ እንድትገደዱ ያደረጋችሁ። ዛሬስ አልተማራችሁ? የብአዴን ውላጆች ተከዜን ተሻገሩና የአማራን አጀንዳ ከተከዜ ማዶ ፈልጉት ይሉሃል። እንደ ብአዴን እንዳጎቶቻቸው ብአዴኖች ማለት ቲፒኤልኤፎች አስጎንብሰው ሲጋልቧቸው የትሮይ ፈረሱ ነው አማራውን በራሳቸው አንደበት ተነሰው ሲያበቁ ሲዘልፉና ሲሰድቡ የነበሩ ናቸው። ሌላ ዓለም ነው መኮንን ተከስቷል። በነገራችን ላይ እመጣበታለሁ በዝርዝር። እና የአማራ ህዝብ የማንም መናጆ ነው? ኢትዮጵያ አሁን ያለችበት ሁኔታ፣ የትግራይ ህዝብ ያለበት ሁኔታ፣ የአማራ ህዝብ ያለበት ሁኔታ አይተህ የሲዳማ ህዝብ እየተቀበለ ያለው ፍዳ፣ ቤኒሻንጉል ያለበት፣ ጋምቤላ ለነማን ተብሎ ነው ሁላ ዋጋ እየተከፈለ ያለው? ሪሊ አሁን አዳነች አቤቤ ነው? የአዳነች አቤቤ እውቀት ነው? የሽመልስ አብዲሳ እውቀት ነው? የአብይ አህመድ እውቀት ነው? ኢትዮጵያን እንደዚህ አጫጭቶ እያንዳንዱ በየጥጋጥጉ ሆኖ እንዲያለቅስ የሚሆነው ብርሃኑ ጁላ የተለየ ወታደራዊ ሳይንስና ፍልስፍና አውቆ ነው? እነ ይልማ መርዳሳ የሚመሩት መከላከያ አይነክ የሆኑ ነው? የጦር ጥበብ እናቃለን የምትሉት ህወሓቶች መከላከያውንም ደህንነቱንም ሌላውንም ተቋም ይዛችሁ ታይታችኋል። ፌዴራል ፖሊስን ጨምሮ ዛሬ ኦህዴድ የሚፈነጭባቸውን ተቋማት ይዛችሁ አይታችሁታል። የእናንተን ሩብ ሊሆኑ አይችሉም። አሁን የተቆጣጠሩት ፌዴራል ፖሊስ ምን እንደሆነ ትርጉሙን አያውቁትም። አብዛኛው መከላከያ ላይ ያለው ከፊልድ ማርሻሉ ጀምሮ ምርኮኛ ነው። አገር እንዴት ይመራል የሚለው ፕሪንሲፕል ዋጋው የለው። ለዛ ነው
ከየትኛውም አካል ጋር ያላቸውን ግጭት የሚፈቱት በዲፕሎማሲ አይደለም፣ በቴብል ዙሪያ በመቀመጥ አይደለም። አባ ባህሪ ባሉት መንገድ ነው የሚፈቱት። ፕራክቲካሊ ነው። እውነቱን መነጋገር ያስፈልጋል። ወረው በመያዝና ንብረትንም ሁሉንም ነገር በማውደም ላይ የተመሰረተ ይሄ በ16ኛ ክፍለ ዘመን እና ወንዱን አንገቱን እየቀሉ ልክ አሁን በምታየው ደረጃ በምናሳይ ደረጃ ይሄ የ16ኛ ክፍለ ዘመን እየተደገመልን ያለው ወንዱ ይቀላል። ልጆቹን ጉዲፈቻና ሞጋሳ ብለው ይወስዱትና አቃፊ ነን ይለዋል። what do you mean? ማቀፉን ልጁን ማቀፉን ተውትና አባቱን አትግደሉበት ነው እያልን ያለ ነው። ልጁን ገሎ ሚስቱን ነጥቆ አቃፊ ነኝ ይላል። ለምንድን ነው የምታቅፈው? ልጁን አባቱ ይቀፈው፣ እናቱ ትቀፈው። በወረራ የሆነ ቦታ ከተቆጣጠሩ በኋላ የዛን አካባቢ ኃይል አምጥተው ሲያበቁ ጣት ይቆረጣል። ይሄ እኮ መሬት ላይ ያለ ሀቅ እኮ ነው። ጣት ይቆረጣል። እንደዚህ ጣት ይበጣሉ። የጎሳ አላፊ የሚባል ይመጣል፣ ሌላኛው ይመጣል። ደሙን ይነካካና ከዛሬ ጀምሮ ተሰይመሃል፣ ብሔረሰባዊ ማንነት ተቀይረዋል። በዚህ መንገድ 22 ብሔረሰቦች አሰምሌት ተደርገዋል። ታዲዮስ ታንቱ ይህን ስለተናገሩ ነው እስር ቤት እየማቀቁ ያሉት። ይህን እውነት ስለተናገሩ ስብሃት ነጋን በማወራረጃ ይሰሩት እያልኩ አይደለም። ግን ስብሃት ነጋ በነዛ የጦርነት ሂደት ውስጥ ሲታሰር ይፈታል ብሎ የጠረጠረ አልነበረም። ይሄ ሁሉ ማዕት ዲያስፖራ አብይ አህመድ ወሽመጡን የቆረጠው የዛኔ ነው። በነገራችን ላይ እነዚህ ሰዎች ኢናፍ መባል አለባቸው። ትግሉም በዚህ ደረጃ ከፍ ማለት አለበት። በሚነገረው ልክ መነገር አለበት እንጂ እያለቀ ያለው የማህበረሰብ ክፍል ስታዩ በጣም ነው የሚዘገንነው። አሁን አያችሁ የመከላከያውን ደህንነቱን ሌላውን ብቻ ስለተቆጣጠሩት አይደለም። አሁን የሄዱበት ያለውን ርቀት ስታዩ እንዴት እንደሚዘገንናችሁ ናሬቲቭ ለመቆጣጠርና ሌላ ታሪክ ለመስራት ይሄንን መነሻ እናድርግና የምንነጋገረው ነገር ይኖረናል። አንድ መድረኩ እነሱ እጅ ላይ ስላላየ እኛ ለነዚህ መልስ የሚሆን በበቂ ሁኔታ አዝረክርከን በማስረጃ ማቅረብ እና መሞገት ስለማንችል አይደለም። አየህ፣ እኛ መተን ለነዚህ መልስ የምንሰጥበት ፕላትፎርም እንዳይኖር የእስክንድር ነጋን ፎቶ ፕሮፋይል አድርጎ ዘመቻ የሚከፍተውን ተመልከት በየፌስቡክ ላይ። ይህን ስርዓት አይደለም የታገለው። ሹመት የሰጣቸው ደግመዋለው፣ በየቀኑ ሹመት የሰጣቸው አካላት ነው ይህንን የሚያደርጉት። ይሄ ስርዓት ህይወት እንዲኖረው እየታገሉ ያሉት። ሀግ አላላቸውም፣ እስከ ዛሬ ድረስ ትክክል አይደላችሁም አላላቸውም። ራሱን አይከላከልም። ያለበት ቦታ በደንብ አድርጎ መከላከል ይቻላል። በዙም ስትሰበሰብ እያመሸህ ራሱን አይከላከልም። በእያንዳንዱ ቀን የምታደርጉትን ስብሰባ የእያንዳንዱ ቀን ስብሰባችሁ አለ። የምን ማጭበርበር ነው? ያ ጊዜ አለፈበት። ይሄ አጭበርብሮ አምታቶ ማለፍ ምናምን አይቻልም። ሪላክስ አድርጎ በነጻነት እያንዳንዷ ቀን የምትደረገውን ነገር በየቀኑ ስብሰባ ታደርጋላችሁ። በየቀኑ ትዶልታላችሁ፣ ተልእኮ ትቀበላላችሁ፣ እንሰማለን። መመሪያ አይደል እንዲሰጣችሁ? ሹመት አይደል ያጸደቀላችሁ? ሹመት የሰጣችሁ አካላት ናችሁ። ወጣችሁ እንዘጋችኋለን እናዘጋችኋለን ያላችሁት ይሄ ስርዓት እንዲፈነጭብን፣ ይሄ ስርዓት እድል እንዲያገኝ፣ ስርዓቱን ሳይሆን እኛን እንታገላችኋለን ብላችሁ የተነሳችሁት እናውቃለን። ቀድሞ ሚዲያን እናፈርሳለን ብላችሁ የዛታችሁት የሚፈርስ ነገር ስለሌለ ነው። የበለጠ ከፍ ወዳለ ደረጃ መተን ነው። ሲያበቃ ፍርጥርጥ አድርገን እያንዳንዷን ነገር 1 2 3 4 በዚህ ደረጃ እየተናገረን የምንሄደው። እሱ አይናገርም ይላል። ለምን ይናገራል? የሾመው ቃል አቀባይ የተናገረለት ነው። ለምን ይናገራል? እሱ መናገር የሚችልበት ቦታ አይደለም። የሾማቸው አካላት ይኸው ነጋ ጠባ ስድብ አይደለ እንዴ ሲያዘንቡ የሚውሉት? አይ ለምን እናንተ አትተውትም? የተልእኮ የሰጣቸውን ጅሪ ሰብስብ በሉት እኮ ነው ያለው። ጅሪዎችን ሰብስብ።
እኛ ከስርዓቱ ጋር ነው ትግላችን። ጅሪ አሰማርተህ ግን አንተ ተደብቀህ በሌላው ምናምን እንደዛ አንፈቅድም። አንተን ጎትተን ወደ መድረኩ እያመጣ ልክ አይደለም የምንልህ አንተን ነው። ሹመት የሰጠው ሰው ምክትል አድርጎ የሾመው ሰውዬ በየቀኑ የሚለውን ተመልከቱ። በየደረጃው አመራር እያለ የሰየማቸው አካላት የሚያደርጉትን ስትከታተሉ እኛ ሿሚውን እንጠይቃለን። ይህንን አስምሬበት ነው የምሄደው። ኤቭሪዴይ እናነሳለን። ፎር ኤቭሪ አክሽን ሪያክሽን አለ። ደጋግመን ተናግረናል። ከዚህ ቀደም አንናገርም እያለን በዛ ባህሪ ስለሚያውቁን ሊፈነጩ ሞከሩ። ኖ ወይ በድሮ እንዳጠብቁን። አሁን እያራገፍን ነው የምንሄደው በየቀኗ። ከሌ ቢወጣ ከሌ ይሄ ይናገራል። ቢወጣ ከዚህ ውጭ ምን ይናገራል? ቢወጣ ሊናገር የሚችለውና ከዛም በላይ በእሱ አንደበት ቢነገሩ የሚቀፉ ነገሮችን የሾማቸው አካላት እኮ እየተናገሩ ነው ያሉት። እኛ ለምንድን ነው የማንናገረው? አንቲል ቱዴይ ፍርዱን ህዝብ ነው የሚፈርደው። ተው ልክ አይደለም አይደለም የተባለው። የእያንዳንዱ ታጋይ ፋኖ ስም በጭቃ ሲያጨቀዩ ይውላሉ። ይህንን ሲያደርጉ ይውላሉ። ሊታገሉ የወጡት ስርዓቱን ከሆነ ሌላውን ሁሉ ትተው ስርዓቱ ላይ ያነጣጥሩ ነበር። ግን ትግሉ ከስርዓት ጋር አይደለም። በጠቅላላ ትግላቸውን ብታዩት፣ ገጻቸውን ብታዩት በቁጥር እኮ እዚህ ግቡ ማትሏቸው እንዳልኩት የስኒ ማዕበል ግን እንደዚህ ጥግ እያስያዝከው ነው መሄድ። እንዲሁ የተወሰነ 10 የዋህም ቢሆን እንዲያሳስቱ አንፈቅድም። ባሉት ልክ የመለስ እንሄዳለን የምንለው ለዚህ ነው። ወደ ዝርዝሩ አሁንም እንመለስና ማቅረብ ያለብንን ነገር እያቀረብን እንሄዳለን። ስርዓቱ በጣም በጣም በእውነት በጣም ባሳዛኝ ሁኔታ ይሄንን እልቂት እያየን ነው። ለዛን ቁጭቱ የሚመነጨው በዚህ ነው፣ ከዚህ ላይ ነው። በነገራችን ላይ ስርዓቱ እንደዚህ ያለ ውድመት በአገሪቷ ውስጥ እያደረሰ እያለ እንደዚህ አገር ኢትዮጵያን የምታክል አገር በዚህ ደረጃ እንዲህ የመበታተን አገር መፍረስ ማለት ምንድን ነው? መሬቱ እኮ ቁርስ እያለ የሆነ ወደ ኬንያ ወደ ዩጋንዳ እኮ መሬቱ አይሄድም። ሰው በየቀኑ ህዝባችን ምን እየሆነ ነው? ኢትዮጵያዊ ምን እየሆነ ነው ያለው? በኑሮ የሚሰቃየው፣ በሌላ የሚሰቃየው፣ በሌላ የሚፈተነው ነውና እነሱ ሚዲያውን ስለተቆጣጠሩ ናሬቲቭ ለማስቀመጥ የሚሄዱበትን ርቀት ስታዩ አስቆጫቸዋል። በዚህ ወቅት የእውነት አማራ የሆነ በዚህ ወቅት የእውነት ኢትዮጵያዊ የሆነ ማንኛውም አገሩን የሚወድ አካል እነዚህ ሰዎች እንዲህ እየተቆጣጠሩት እንዲሄዱ ነው ወይ መፍቀድ ያለበት? የሀገሪቷ በጀት እጃቸው ላይ አለ። በኢህአዴግም ቅልብ የነበሩት እነ ማን ነው ይሄ ኤንቢሲ ላይ ያለው ብሩክ በኢህአዴግ ዘመን ኢህአዴግን የአብዮታዊ ዲሞክራሲን በምተችበት ጊዜ አንድ ቪዲዮ ባለፈው አሳይተናል። አጠገቤ ቁጭ ብሎ ሲጉረጠረጥ የነበረ ሰውዬን አውቀዋለሁ በቅርብ። እንዴት ኢህአዴግ ይነካል ብሎ ሲያብድ የነበረ ሰውዬ አሁን ደግሞ በከፈሉት ልክ አቃላጭ ሆኖ አንተ ሰው በሀገር ላይ እንደዚህ ጨክናል? እስኪ ይህንን እንከታተለውና ሊያስቀምጡ የሚፈልጉትን ናሬቲቭ አንድ ጊዜ እሱን በአናቱ ተክሎ ይሄንን ውዳቂ ሀሳባቸውን ወደ ሌላው መሸጋገር ይቻላል። ታሪክ ሰነዶች እንደሚያሳዩት ከሆነ በወቅቱ ፍንፍኔና አካባቢዋን ተመራጭ ያደረጉ በርካታ ምክንያቶች አሉ ይላልና ሚስኮትም ተደርጌያለሁ። እኔ እንጨት ነው አላልኩ። ግን አዲስ አበባን በመቆርቆር ሂደት የተሳተፉት ነገስታት እና ንግስቲቱ የነበራቸውን ድራይቨር ነው ማገዶንና ፍንፍኔ ውሃን ያነሳሁት እንጂ ምክንያቶችም በርካታ ናቸው። ከነኚህም ተጠቃሽ የሆኑት የነገስታቱን መስፋፋትና በየደረሱበት ያጋጥማቸው የነበረውን የደህንነት ስጋት ለመፍታት የሚያስችሉ ለመሸሸጊያነት የሚሆኑ ከፍተኛ ቦታዎች ፍለጋ አንዱ ምክንያት፣ የተፈጥሮ ሀብት በተለይም የማገዶ እጥረት ሁለተኛው ምክንያት፣ የአየር ንብረት ተግዳሮት በተለይም በተራሮች ላይ የነበረው ቅዝቃዜና በኋላም የመንግስታቸውን መጽናት ተከትሎ ለመስፋፋት የሚሆን መልክዓ ምድር ማስፈለጉ ናቸው ይላል። ኤቪደንስ ቤዝድ ነው። እቴጌ ጣይቱ ባቀረቡት ሀሳብ መሰረትም እንጦጦ ተራራ አካባቢ ሰፍሮ የነበሩት ንጉስ ምኒልክ እና ባለሟሎቻቸው ወደ ሜዳውማ የፍንፍኔ አካባቢ በመውረድ እንዲሰፍሩ ወዘተርፈ ይላል። ግን መግቢያውን ይውት ላይ በ1880 በቅንብ 79 መጀመሪያ የዘመናዊቷ ኢትዮጵያ መስራቾች የነበሩት የአዲስ አበባ የንጉስ መቀመጫ ከተማ በኮቴሽን ያስቀመጥኩት ከተማ አይደለም በወቅቱ እንድትሆን በበርካታ ምክንያቶች የተመረጠችው የያኔዋ የነቱፋሙና የናብቹ ገላን ቀይ ፍንፍኔ ይሄ
ኤቪደንስ ቤዝድ አርጊመንት ነው። የዚህ ታሪክ ጭቅጭቅ ቶፋሙና አቢቹ ምናምን የሚል ሰው ያመጣልህና ፊንፊኔ የነሱ አንደኛ ከተማ አይደለችም ይልሃል። ከዛ በኋላ መጥቶ የነ ቶፋሙና አቢቹ ምናምን ይላል። የእሱ ቶፋሙናና አቢቹ ከየት እንዳመጣቸውም አታውቀውም። እኛ ግን የ500 ዓመት ቶፋመና አቢቹ ምናምን ስለሚለው ስሙን ነው የሚነግርህ አይደል? ኤቪደንስ ቤዝድ ይላሉ። ወር ዘ ኤቪደንስ አምጣ ብትለው አንድ የውጭ አንድ የውስጥ ጻፊ ሊያመጣልህ አይችልም። ገልጸን እንሞግተዋለን። ከ500 እስከ 600 ዓመት ታሪክ ያለው የካ ሚካኤል ጋር ሂድ አዲስ አበባ ላይ ኢሬቻ ማክበር አይደለም የምታገኘው። አዲስ አበባ የካ ላይ ያው የአርኪኦሎጂ ምስክር ያለው ዋሻ ታገኛለህ። የሃይማኖት ስርዓት የሚፈጸምበትን ቦታ ታገኛለህ። አንድ በልልኝ። ዘወርድ ፊንፊኔ ምን ማለት ነው ብለህ ጠይቀው ይሄንን ሰውዬ ምንም ሊመልስልህ አይችልም። ፊንፊኔ የሚል ቃል በኦሮምኛ ትርጉም የለው። ፊንፊኔ ፊን አለ ውሃው ፈለቀ ከሚለው የአማርኛ ግስ ብቻ የተወሰደ ነው። በነገራችን ላይ አዳማ የሚለውም ቃል ኦሮምኛ አይደለም። አዳማ ብሎ ኦሮምኛ የለም። አዳማ አማርኛ ነው። ዳማ የሚለው ብቻውን ኦሮምኛ ነው። አዳማ ብሎ ግን ኦሮምኛ የለም። ዳማ የምትለውም ኦሮምኛ ብቻ አይደለም። ቀጥተኛ የጉራጌኛ ቋንቋም ዳማ የሚለው ጉራጌኛም ጭምር ነው። ከፈለክ በሆቴሉ ምስክር ውሰድ። አቶ ዳማ ይባላሉ። የብርሃኑ ነጋ አጎት፣ የአቶ ነጋ ቦንገር ወንድም። ጉራጌኛ ቃል አለው ዳማ የሚል። ቀይ ዳማ ማለት ምን ማለት ነው? በአማርኛ የቀይ ዳማ ነው ሲባል በአፋርኛ አሳሂመራ እንደሚሉት ማለት ነው። በእንግሊዝኛው ስፓርክሊንግ ፌስ የሚሉት ማለት ነው። ወደ ግሪኩ ከሄድክ ደግሞ ኢትዮጵያ የሚለው ስም ማለት ነው። ይሄ መጥቶ ማን ነው የጋዜጠኛው ማስታወሻ ምናምን ተስፋዬ ገብረአብን ትርክት የተስፋዬ ገብረአብን ድርሰት ነው ይዞ መጥቶ የሚያነብልህ። ጊዜ ስለሰጠው፣ ሚዲያ ስለሰጠው፣ እድል ስላገኘ፣ ገንዘብ ስላላቸው፣ አገሪቷን ስለተቆጣጠሩ ፊንፊኔ የሚል ኦሮምኛ ቃል የለም። አዳማ የሚልም ኦሮምኛ ቃል የለም። ዳማ ነው። ፊንፊኔ ጨርሶም የለም። ፊንፊን አለ ውሃ ወደ ላይ ፈለቀ ነው። አዲስ አበባን አንዳንድ ጅብራዎች አሉ እዚህ አሁን አዲስ አበባ ምናምን ብሎ የተሰባሰበ ለዛ ነው የምንታገላቸው። ግልጽ መሆን አለበት። የአዲስ አበባ ጉዳይ ፊት ለፊት ሲመጣ ምን ፈልገው እነዚህ አካላት ይዘው የያዙትን ናሬቲቭ ብታዩ ትደነግጣላችሁ። እነዚህ የለየላቸው ኦህዴዶች እኮ አይደሉም። በአማራ ስም የመጡት በአማራ ስም ተሰግስገው የነበሩ አካላት አሁን በአዲስ አበባ ላይ የሰጡት ያለውን ትርጉም ስታዩ ኦነስትሊ እነዚህ ሰዎች የት ተደብቀው ነው እስከዛሬ የቆዩት? አማራውን ከነዚያ በላይ እነሱ ይጠሉታል ወይ እንድትሉ የሚያደርግ ነው። የአዲስ አበባን ከተማነት ከምኒልክ ሊጀምሩት ይሞክራሉ። አጼ ምኒልክ ወደ አያት ቅድመ አያቶቻቸው ከተማ ነው የሄዱት። አጼ ምኒልክ ወደ አጼ ዳዊት ከተማ ነው የሄዱት። የፈለከውን ሰነድ ይዘህ ናና ሞግት። አቅሙ ያለው ሞግት። ቀጠሮን ያዝ። በራራ የአጼ ዳዊት ከተማ የነበረች ናት። አዲስ አበባ የሚኖርባት ሰው ውስን፣ ስልጣኔዋም እንደ ዘመኑ ይሁን እንጂ ትገረማለህ። ሂድና የካ ዋሻውን የው 500 ዓመት 400 ዓመት ያስቆጠረውን ዋሻ ግባና ተመልከተው ምን አይነት የአምልኮ ስርዓት ሲፈጸምበት እንደነበረ። እውነት እንነጋገር።
የኦሮሞ ብሔረሰብ በአራት ጎሳዎች ተመርቶ ወደ ደጋማው የአገሪቷ ክፍል የተንቀሳቀሰው በ16ኛው ክፍለ ዘመን ነው። የአባ ባህሪ በዓይናቸው ያዩት የጻፉት፣ ሌሎች በርካታ የኦሮሞ ተወላጆች የሚያምኑት የጻፉት። ከዚያ በፊት በጣም አከራካሪ በሆነ ሁኔታ ቤናድር ሸለቆ አካባቢ ከ16ኛው ክፍለ ዘመን በፊት ታይተዋል የሚል አለን የሚሉት ይልማ ደሬሳ እንኳን ሲከራከሩ፣ ይልማ ደሬሳ የኦሮሞ ተወላጅ ናቸው። የቤናድር ሸለቆ ከሶማሌ ጎሳ ጋር የሶማሌ ጎሳዎች በጣም በዘመኑ ዋሪየር ነበሩ ነው የሚለው። እየገፉ የተዋጉ እዚች ቤናድር ሸለቆ ይቺ የአፍሪካ ቀንድ አካባቢ ከዚያ በፊት ከየት መጡ ስለሚለው አይታወቅም ይላል መጽሐፉ። እኔ አይደለሁም የኦሮሞ ተወላጁ ታሪክ ጸሐፊው ይልማ ደሬሳ የ16ኛው ክፍለ ዘመን የኢትዮጵያ ታሪክ በሚለው መጽሐፋቸው ያሰፈሩት። የኦሮሞ ተወላጅ የሆኑት እነ መስፍን አበበ በታሪክ መጽሐፋቸው ያሰፈሩት የሚናገረው ይህንን ነው። ሰው ከቤናድር ሸለቆ ወደ ወላቡ መደወላቡ ወደሚባለው ቦታ እንቅስቃሴ ያደረጉት የሶማሌ ጎሳ ጋር የነበራቸውን ግጭት መሰረት አድርገው በሽሽት ነው የሄዱት። እዛ ወላቡ የሚባል ቦታ ላይ ከሰፈሩ በኋላ ግን ውሃው ምቹ ነበር፣ መሬቱ ለም ነበር። መሬቱ ለም ስለሆነ ውሃውም ስለተመቻቸው ከብቶቻችን እየለመለሙ ሄዱ ይላል ታሪኩ። ከብቶቹ እየተመቻቸው የበለጠ እየወለዱ ህዝቡም እየሰፋ ሄደ። ያን ጊዜ መሬት ፍለጋ መጓዝ የወግ ነውና መሬት ፍለጋ ወደ ደጋማው መንቀሳቀስ ጀምሩ። ያውም የሶማሌ ጎሳ እየመጣ ያጠቃናል መጥቶ ያጠቃናል ብለው ስጋት ስለነበራቸው ለመጀመሪያ ጊዜ አባዱላ የሚባል ነገር አቋቋም ይላል። አባዱላ ማለት የዘመቻ መምሪያ ማለት ነው። ከዚያ በፊት የተቀናጀ ወታደራዊ እንቅስቃሴ አያደርግም ነበር ጎሳው ነው የሚለው። አንድ በልና ያዘልኝ። ሁለተኛ የዚህን ቱልቱላ ሰውዬ ንግግር በተና አድርገን እንየውና እንዴት አይነት ማፈሪያዎች እንደሆኑ በጣም ይገርማል እኮ። ነገስታቱ ሲሉ ሰምቷል። ሲሉ ሰምታ ዶሮ ታንቃ ሞተች አሉ። ነገስታቱ ጥቃት ስለሚፈሩ ስጋት ስለነበራቸው በየተራራው ላይ ሃይላንደር ላይ ሂደው ይሰፍሩ ነበረ ወይም እዚያ ይሆኑ ነበር አለ እና አጼ ምኒልክ አዲስ አበባ መጥተው 4 ኪሎ ቤተ መንግስቱን የገነቡት ከንጦጦ የተሻለ ተራራ 4 ኪሎ ጋር ስላለ ነው። ምንድን ነው የሚያወራው? ጥቃት ፈርተው በየተራራው ላይ የሆኑ ከነበረ እንግዲያው እንጦጦ የተሻለ ነበረ ከ4 ኪሎ አንድ በል። አጼ ምኒልክ አይደሉም አጼ ዳዊት አስቀድመው 4 ኪሎን ከተማ አድርገውታል። 4 ኪሎን የማዕከል አድርገውታል። ለዚህ 1001 ሪፈረንስ አለ። እየገለጽን ያለ ነው፣ እየተናገርን ያለ ነው። መሬት ላይ ያለውን እውነት ነው እየተደማመጥን እንድንሄድ። ዋናና መሰረታዊ ነገሮችን መጥቀሱን ልቀጥል። ዋናና መሰረታዊ ነገሮችን ከወላቡ የተንቀሳቀሱ ኃይሎች ወደ ደጋማው ወደ ላይኛው ክፍል ወደ ለሙ መሬት መምጣት ሲጀምሩ በ4 ጎሳ ተከፋፍለው መንገድ ጀመሩ ይላል። ከነዛ መካከል በነገራችን ላይ ወሎ የሚባለው ጎሳ አንዱ ነው። በጋሽ ወሎ አሁን ያለውን የወሎ መሬት በጋሽ ወሎ ወሎ ተብሎ ቀረ። የዋህ አማራ እንደው መወቀስ ካለበት የሚወቀሰው ጋሽ ወሎ መጥተው በጋሽ ወሎ ስም ሲሰየም ምን ተዳይ በጋሽ ወሎ ቢሰየም ብሎ ትቶታል። ይሄ ቀጣፊ ሰውዬ በቅጥፈት የሚናገረውን እንውሰድና ሲሉ ሰምቷል። አያችሁ፣ በየተራራው ላይ አማራው ሰፍሯል። አዎ በየተራራው ላይ ተመልከት፣ ሂድና አማራ ክልል አየው። አብዛኛው የህብረተሰቡ መኖሪያ በየተራራው ነው። ወደ ታች ለሙን መሬት ያርሰዋል፣ እርሻ ያውቃል። አንድም ለም መሬት ላይ የተመቻቸ ሜዳ ላይ በሬውን ይጠምደዋል እንጂ በሬውን ይጠምድበታል፣ ያርሰዋል፣ ያለማዋል እንጂ
ቤት ሰርቶ አይደላደልበትም። ቤቶች በአብዛኛው በከፍታ ቦታ ላይ ይሰራሉ። አንድም የህብረተሰቡ ድንቅ ባህል አለ። በነገራችን ላይ አንድ መከራከሪያ አለ። ለምንድነው ቤተ ክርስቲያን በተራራ ላይ የምትሰራው የሚል ጥያቄ። ሁለቱንም በአምሳያ ውሰድ። ይኸውልህ ተማስሎ ልንገርህ። ቤተ ክርስቲያን በመንፈሳዊ ፍቺ ተራራ ላይ መሰራቷ ወደ ተራራውም ውጡ፣ እንጨትንም አምጡ፣ ቤቴንም ስሩ፣ እኔ በእርሱ ደስ ይለኛል አለ። በዚሁ መሰረት የእግዚአብሔር ቤት በተራራ ላይ ያለ ለሁሉ ግልጥ የሆነና ያልተደበቀ እንደሆነ ሁሉ ትላለች የቤተ ክርስቲያን ፍቺዋ። አብያተ ክርስቲያናት በአጸድ ተከበው ግሪን በሆነ ነገር ተከበው በተራራ ላይ መሰራታቸውን ለዚያ ትርጉም ይሰጡታል። ከተራራው ጫፍ ሁሉን እንደምታይ ሁላ በመንፈሳዊ ከፍታ ቤተክርስቲያን ወደ ተራራ ላይ እየወጣች ትሰራለች። ይህ ብቻ አይደለም። አንድም የዮዲት ጉዲት ዘመንም መከራ መጥቶባት ነበረ። የግራኝ ወረራና መከራ መጥቶ ነበረ። በግራኝም በዮዲት ጉዲትም ይደረግ የነበረው ዘመቻ አብያተ ክርስቲያናትን እንደ ጧፍ የማንደድ ክርስቲያኑን አንገቱን እየቀሉ መግደል ነበረና አባቶች እንዲያመቻቸው አብያተ ክርስቲያናት ከተሰሩበት ቦታ እያነሱ ንዋየ ቅድሳቱን ይዘው እየሸሹ በየተራራው አናት ላይ ቅርሱን ይጠብቁ ነበር። አብያተ ክርስቲያናትን በየተራራ ላይ ጫፍ ላይ አድርገው ሲያበቁ ከወረራ ከጥቃት ይከላከሉ ነበረ። የእግዚአብሔርን ቤት እንደዚያ ሁሉ ከፍ ባለው ቦታ ላይ ኮረብታማ ቦታ ላይ ሰርተዋል አሉ። በነገራችን ላይ አሁንም ሰውየውንም ጠይቀው ጥያቄና ይሄ ፎልስ ናሬቲቭን በፉርሽ የምናደርገው በየተራራው ላይ ሰሩ። አዲስ አበባ ብቻ አይደለም። ጅማ የትኛው ተራራ ነው ቤተ መንግስት የተሰራበት? ቴልሚ ወላይታ ምን የመሰሉ ተራሮች አሉት። የት ጋ ነው ቤተ መንግስት ተራራ ላይ የተሰራው? አፍ እንዳመጣልህ ዝም ብሎ መቁረጥ ነው እንዴ? ደሴ ዙሪያውን በተራራ የተከበበ ነው። ከተማው መሀል ነው ያለው። የጎንደርንም ቤተ መንግስት ሂድ ተራራቶ ይመስልሃል? ቤተ መንግስቱን እዚያ ጎንደር አሁን ከተማ ሆኖ ያለው ቦታ ላይ ያደረገው ከዚያ የገዘፉ ተራሮች ስለሌሉ ነው። የናንገረብና የነቃ ወንዝ ዳርቻዎችን ስለማይፈልጓቸው ነው። እንደዛ ይመስላል። የንጉሥ ተክለ ሃይማኖት ቤተ መንግስት እኮ ደብረ ማርቆስ ነው። ተራራ ተቸግረው ይመስላል? የት ቦታ ነው ተራራ ፍለጋ የተሄደው ነው? ራስ መኮንን እዛው ሐረር መሃል ላይ ነበረ ቤተ መንግስታቸው። ሐረር እዛው በህዝቡ መሃል የቆረቆሩበት ቦታ ላይ እንጨት ፍለጋ መጡ ይላል። አየህ አንኮበር ለእንጨት ታሪክ ሰነዶች እንደሚያሳዩት ከሆነ ይቀጥል በርካታ ምክንያቶች አሉ ይላልና ሚስኮትም ተደርጌያለሁ። እኔ እንጨት ነው አላልኩ። ግን አዲስ አበባን በመቆርቆር ሂደት የተሳተፉት ነገስታት እና ንግስቲቱ የነበራቸውን ድራይቨር ነው ማገዶንና ፍንፍኔ ውሃን ያነሳውት እንጂ እዚህ አሁንም እዚህ ጋር ነው ማገዶና ድራይቨር ፖይንታቸው አለ። ማገዶና ፍንፍኔ ውሃን ነዋል። አሁን የሞቀ ውሃ ፍለጋ ነው ቤተ መንግስት የሰሩት። ቆይ ፍንፍኔ ውሃ ምን ማለት ነው? ፍንፍኔ ውሃ ነው የሞቀ ውሃ ፍለጋ መጥተው ቤተ መንግስት ሰሩ እያለ ነው ያለው። ይሄ ሰውዬ ድንቁርናው እስከምን ድረስ ነው? የጎንደር ቤተ መንግስት እኮ መዋኛ ገንዳ አለው። እንደው እኮ የሚገርም እኮ ነው። አንድ ለታሪክ የሚሆን የሚጠቀስ ነገር አንድ ነገር እስቲ ከቅርስ አንድ አምጡ እና በአንገታችን ገመድ ይግባ። አንድ ወይ ቤተ መንግስት የሰራችሁት ካለ አንዲት ነገር እስቲ ለታሪክ የሚሆን ይሄ በቅርስ የሚመዘገብ በተፈጥሮ ያለ ምንድነው የሶፍ ዑመር ዋሻ
ተፈጥሮ ዋሻ ያደረገው። ከዛ ውጪ እስከ አንድ ይሄን እዚህ ጋር የከሌ ቤተ መንግስት ብላችሁ አምጡ። በኢትዮጵያ የ4000 ዓመት ታሪክ ውስጥ አንድ አምጡ እና እኛ እንሸንፍ። ከተማ ቆረቆሩ ይላል። እስቲ ቁጠራቸው። ከተማ ኦሮሚያ የሚባለው ክልል አሁን ያሉትን ከተማዎች ጅማን ማን የቆረቆረው? አሰላን ማን የቆረቆረው? ናዝሬት ማን የቆረቆረው? አሰበ ተፈሪን ማን የቆረቆረው? ጌታ ከተማ ሰርቶ ወደ ከተማ እንድትመጡ የጠራችሁን ህዝብ ነው ያሳደዳችሁ ያላችሁት። አንድ ከተማ አምጣልኝ። በጥንት የተቆረቆረ ከተማ የስልጣኔ መገለጫ፣ የአንድ ህዝብ መሰልጠን ማሳያ ከተማዎች መቆርቆር ነው። እኔ አይደለም ዓለም አቀፍ ፍቺውን ነው የምነግርህ። አንድ አምጣልኝና እኔ ልቀጣ። አለ በምትሉት ታሪክ የቆረቆራችሁት አንድ ከተማ አለው? የለም። አለ በምትሉት ታሪክ አንዲት ቦታ ላይ ተዋግታችሁ ያሸነፋችሁበት የጦር ስልት ያሳያችሁበት ታሪክ ካለ አምጡ፣ እኛ እንቀጣ። ኢትዮጵያ ካስመዘገበቻቸው ቅርሶች ይሄንን የኛ በላችሁ የምትሉትን ነገር አምጡ። አንድ የጥያ ትክል ድንጋይ መቼም እንደምታውቁት ነው። ቆርቁረን በዚህ ጊዜ እንትና ተከለው ስለማትሉ የተፈጥሮ እሱም አንድ ብሔረሰብ የሚመለከት ጉዳይ ስላልሆነ ጥያ ትክል ድንጋይ ጋር መቼ እንደደረሳችሁ ይታወቃል በታሪክ። ሰው ከወላቡ የተነሳው 4 ጎሳ ከብቶች እየሰፉ ህዝቡ እየጨመረ ስለሄደ መሬት ፍለጋ እየተስፋፋ መጣ። ናቹራል ነው ይባላል። ይሄ ተፈጥሯዊ ነው ይባላል። አንድ ማህበረሰብ የመስፋት ከተማ ይሰፋል። የማህበረሰብ እድገት ይህንን ይወልዳል። እንቅስቃሴ ይኖራል፣ መስተጋብር ይኖራል። አዎ ናሬቲቭ ለመፍጠር ግን እንዳትሞክሩ። ቁጭ ብለን በህይወት እያለን ላያችን ላይ አዲስ የተስፋዬ ገብረአብን ትርክት ቤተ መንግስት ይዛችሁ ገብታችሁ ህይወት ያለው ነገር ለአርጋችሁ ለማቆም እንዳትሞክሩ። የለም፣ አይሆንም። ታሪክ በቅጥፈት ሊሰራ አይችልም። አንድ በተፈለገው መንገድ መቼም የስልጣኔ መገለጫ የሚባለው አንደኛው ቋንቋ ነው። በ21ኛው ክፍለ ዘመን ከላቲን ፊደል እየተዋሳችሁ ስለ ስልጣኔ እንዲህ ምን ማለት ነው? የእውነት ምን ማለት ነው? እውነት እንነጋገር። የጅማ ኦሮምኛ ከሐረር ኦሮምኛ የተለየ ነው። አትግባቡ። በሆኑ ቃላቶች ነው። ራሱ የኦሮምኛ ወጥ የሆነ ቋንቋ አይደለም። እንኳን ጎሳው በግድ አንድ አይነት የፖለቲካ አይደንቲቲ ለመፍጠር የተደረገ ሩጫ ነው። ታትስ ፋክት። አንዳንዶቹ ካልካዱ የብሔረሰቡ ተወላጆች እንዴት ሲተነትኑት እንደነበረ እናውቃለን። እንዴ እነፈተ ጋር የትላንትና ታሪክ እኮ ነው። የሜያ ተወላጆች ሀዲያው፣ ከምባታው ወዘተረፈ የሚኖርበትን ቦታ ሁሉ እየተጠቀለለ አሲሚሌት እየተደረገ ይሄ የትላንት ታሪክ ነው። ለምንድን ነው የምንካካደው? አሁን የተሰለቀጠው የተዋጠው ማንነቱ እንዲደፈጠጥ እንዲጠፋ የተደረገው አካል ዝም ብሎ ኢትዮጵያ እንደምትሆን የሚመስለው ይህንን ህመሙን ችሎ መቀመጥ እየመሰለው ዝም ሲል የዋጠ የሰለቀጠው ክፍል እንደውም ጨርሶ ሰልቅጦ የዋጠውን ዝም እንደማለት። እንደዚህ ስትጎፈሉማ እኛም በዛ ልክ ነው መምጣት ያለብን። የሚዲያ ናሬቲቭ በሙሉ መቀስቀስት መነሳት ያለበትም በዚህ ልክ ነው። ቻሌንጅ ያስፈልጋል። ሰው አጼ ምኒልክ ወደ አጼ ዳዊት ከተማ ነው የሄዱት። ወደ አጼ ዳዊት ከተማ አጼ ምኒልክ አንተ ይገርምሃል እንዴ አዲስ አበባ የመጡበትን። ሐረር ሲሄዱ እኮ አሚር አብዱላሂን ምንድን ነው ያሉት? አያቶች ከአያቶቼ፣ ቅድመ አያቶች ከቅድመ አያቶቼ ስርዓት ይዘው አገር አቅንተው በዚህ መንገድ ግንኙነት ነበራቸው። የመጣሁት እንደ አያት እንደ ቅድመ አያቶቼ ሁሉ
አገር ላጸና ከጠላት ልጠብቅ ስርዓት ላስገባ የመጣሁት መንግስታዊ ስርዓት እንዲጠናከር ነው አለ። ዛሬ እናንተ አዲስ አበባ ቁጭ ብላችሁ አማራ ክልል 3 ዓመት ሆናችሁ እየተዋጋችሁ ስርዓት እናስይዛለን እናስገብራለን ብላችሁ ምኒልክ አሚር አብዱላሂ ጋር የሄዱት እናንተ ዛሬ በኃይል የምታደርጉትን የለም እሳቸው በዲፕሎማሲ ግብፅና ቱርክን ተመክቶ አሚር አብዱላሂ አይሆንም ብሎ እንዳውም ሻሽ ጥምጣም ልኮ ሃይማኖትን ቀይር አላቸው። እንደናንተ የፈሬዱላ አይደለም። እንደናንተ ሲቪሊያንን መቀጥቀጥና መፍጀት አይደለም። ጀግንነት ምን እንደሆነ ያቃታልና ምኒልክ የአማራይቱ ልጅ ምንድነው ያለው? አሚር አብዱላሂን እምቢ አለ። እንግዲያውን ካስለምና እኔ ልገብርልህ አለው። የወንድ ወጉ የጀግና ወጉ እንደዛ ነበርና እንግዲያው እዛው እንገናኛለን። የሴት ወጉ የጀግና ወጉ ጣይቱ ጋር፣ የወንድ ወጉ የጀግና ወጉ ምኒልክ ጋር አለና እንዲህ ካልከኝማ አሉት። እሺ ጨለንቆ እንገናኝ፣ ሜዳ መረጥ እንገናኝ። ይሄ ነው መርጠህ ቦታ ተገናኝተህ መፋለም ነው የነበረው በዘመኑ። ቦታ መርጠው ጠሩት፣ ተገኘ። እንግዲያ ይዋጣልን የጀግንነት ልክ አሳያለሁ ብሎ መጥቶ ከመጣ በኋላ በልኩ አነጋግረው እስከ አመሻሽ እወጋለሁ ብሎ ያሰበ ሰውዬ በ30 ደቂቃ ፉት አድርገውት አገር አጽንተው ተመለሱ። እስከ ዛሬ ድረስ ያለቅሳሉ። እንዋጋ ብለህ ጠርተህ ሜዳ መርጠህ ስታበቃ ለቅሶ የለም። ከተሸነፍክ ሽንፈትን መቀበል ነው። ድል ካደረግክ ድልህን ማጣጣም ነው። ግራኝ እየተመራ በነ ቱርክ እየተደገፈ አሸንፎ መጥቶ እነ አጼ ልብነ ድንግልን አንገት ቆርጦ ፎገራ ድረስ እኮ መጣ። ግራኝ እያሸነፈን የመጣ ኦፍኮርስ ጎንደር ላይ ማክተሚያው ተሰራለትና ዳግመኛ እንዳይነሳ ሆኖ ተጠናቀቀ። እስከ ጎንደር መጥቷል። ግራኝ በተዋጋበት ሁላ 4 የኦሮሞ ጎሳዎች ዱካውን እየተከተሉ ላይ ድረስ መጥተው የግራኝ ወረራ እየበረታ አማራው ታቦቱን ንዋያተ ቅድሳቱን እየያዘ በየተራራው ላይ እየሄደ ሰፈረ። መከላከያውን አርጎ በየተራራው ላይ ሆኖ እየተዋጋ ባለበት ግራኝ ሲሸነፍ የግራኝን ዱካ ተከትለው እየመጡ ግራኝ በወረራቸው ቦታ ላይ ከስር የኦሮሞ 4ቱ ጎሳዎች በጎሳ ተከፋፍለው እኔ አይደለሁም ታሪክ የሚለው መጽሐፍ የሚለው የኦሮሞ የጎሳው ምሁራን የተነተኑት የሚለው ይሄንን ሀቅ ነው። በየቦታው መጥተው ሲያበቁ በለም መሬቱ ላይ እነሱ ሰፈሩ። በተራራው አናት ላይ አማራው ሰፍሮ ንዋያተ ቅድሳቱን እየጠበቀ ታሪክ እየጠበቀ አቆየ። ሳይንቲድ ተደባበ ማርያምን የጠበቃት 12 መግቢያ ባሉት በተራራው አናት ላይ ተደባበ ማርያም ላይ ነው። ጣና ቂርቆስ ሂድ፣ በሐይቁ መካከል ስንት አብያተ ክርስቲያናት እንዳሉ እንዴት እንደጠበቃቸው ታገኛለህ። በየተራራው የሰፈረው የግራኝ ወረራን ተከትሎ የመጣው የኦሮሞ ኤክስፓንሽንን ለመከላከል በዚያም የሚደርሰውን ውድመት ለማቀብ ወደ ተራራው ከሰፈረ በኋላ ጦሩን እየመራ ያለው ግራኝ ተሸንፎ ኤራው ሲያበቃ እሱን ተከትሎ መጥቶ ወሮ የሰፈረውን አካል ወደ መጣበት መልሶ መሬቱን መቆጣጠር ሲኖርበት አየኸው አማራውን እንዳደረገ። ዳሃው ወደደበት ፈቀደበት ይኑር። መሳሪያ ይዞ ጦር ይዞ የመጣው ተሸንፏል። እሱን ተከትሎ የመጣው ግን አገሩ ነው፣ ወደደበት ቦታ ይሁን ተውታልና የራሱንም ለመሬት ሊወረው ለመጣው አስረክበው በየተራራው ላይ እየሰፈረ ቆየ። ኢትዮጵያ ለምትባል አገር እንዲህ ያለ ዋጋ ከፍሎ ሲያበቃ ዛሬ 4 ኪሎን ተቆጣጥረው እንዲቀልዱበት ሆነ። ይሄ ያስቆጫቸውን ብላችሁ እንዴት ታስባላችሁ? የነዚያ ልጆች ነን እኛ፣ የነዛ አማራዎች ልጆች። አያት ቅድመ አያቶቻችሁ ግራኝን ተከትለው ለወረራ ከመጡ በኋላ በሰፈሩበት እንዲቆዩ የእኛ አያት ቅድመ አያቶች ራሩ። ርኅራኄያቸው ዛሬ የእኛ መጥፊያ እንዴት ሊሆን ይችላል? ለውለታ ለአያቶቻችን ለቅድመ አያቶቻችን ለአማራ ውለታ የሚገባን ባይደረግልን ተሳዳጅ እንዴት እንሆናለን? ሰርተው ባቆዩት አገር ምንታገላችሁ ለዚህ ነው፣ ምንቆጨው ለዚህ ነው። ገንዘብ ስለያዛችሁ፣ ሚዲያ ስለያዛችሁ፣ ይህን ስለተቆጣጠራችሁ፣ ናሬቲቭ ተቆጣጥረን የሁሉ አድራጊና ፈጣሪ እኛ ነን ብላችሁ አስባችሁ ከሆነ ተሳስታችኋል። እያንዳንዱ አምባገነን የራሱን ውድቀት ነው የሚጠራው።
ከህዝብ ጋር ታግሎ ያሸነፈ የለም። ፍትሐዊ ትግላችን የቆምንለት ታሪክና እውነት በቀደመ እውነታችን የምትድን ሀገር አለች ብለን በማሰብ እንጂ ከመረረማ በኔ ነው የሚብሰው አለ። ጀግና የጀግና ጀግና የሚል አንድ ዘፈን አለ። በነገራችን ላይ ሲመር ሲበቃ ይበቃል፣ የሆነ ወቅት ላይ ትቆርጣለህ። ፍቅርን ብዬ እንጂ የምመላለሰው ከመረረማ በኔ ነው የሚብሰው አለ። እውነቱን ነው። የሚመላለሰው ፍቅርን ብሎ ነው። ሲመር እኮ ይመራል። ካመረራችሁት በኢትዮጵያ እንደ ሀገር ምናምን ሆና ተጠቅልለን የምንቀበርባት አይደለችም እኮ። እናንተማ የጭካኔያችሁ ልክ ለስደት ዳርጋችሁ እኮ ከተሰደደበት እንኳን ቢሞት መጥቶ አይቀበርም ያላችሁ ጨካኞች እኮ ናቸው። ከእናንተ ጋር ሀገር መጋራት ከባድ ነው። የሆነ ሆኖ የአያት ቅድመ አያቶቻችንን ሀገር ለጥቂት ወሮ በላ ሰጥተን የማንቆም ሆኖብን ነው የምንታገላችሁ። ኦፍኮርስ እስካለን ድረስ እያንዳንዱ ቀን እየመጡ የሚተፉትን ናሬቲቭ መሞገት አለብን፣ መታገል አለብን። አሁን ሚዲያውን ሁሉን ተቆጣጥረው እነሱ ይህን መርዝ ህዝብ ላይ እያሰረጡ እንዳይሄዱ ሳተላይት ላይ በቆየን ቁጥር ሁሉ ከህዝባችን ጋር የምንደርስበት አንዱ ምክንያት እንዲህ ያለ ውዳቂ ናሬቲቫቸውንም ጭምር እያፈረሰን መሄድ ነው። ያስቆጫል። አንዳንድ ነገሩ ያስቆጫል። የእውነት እንደ ሰው ይቆጫል። እነዚህ ሰዎች ምን እያደረጉ እንደሆነ ተመልከቱ። ይሄንን እስኪ ይምጣ። የሲዳማውን አሳየናችሁ አይደለ? እስኪ አማራ ክልል ምን እየሆነ እንደሆነ፣ ምን እየተደረገ እንደሆነ፣ በምን መንገድ እየሄዱ እንደሆነ ደግሞ እንየው ጎበዝ። በዛሬው ዕለት በባህር ዳር ዙሪያ ከርዕሰ ጉዳይ አልወጣው በአፋብን እና በአብይ አህመድ አገዛዝ በብርሃኑ ጁላ ሰራዊት መካከል በጣም አስጨራሽ ፈታኝ የሆነ ውጊያ ጦርነት ሲካሄድ ነበር። የበላይ ዘለቀ ልጆች በልኩ አነጋግረው ምስራቅ ጎጃም ላይ የሚገርም ድል አስመዝግበዋል። ይሄንን ተከትሎ ነው ያገዛዙ ኃይል በጣም አሳፋሪ እርምጃ የወሰደው። የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስዝ 206ኛ ኮር 34ኛ ክፍለ ጦር ነው ምስራቅ ጎጃም ላይ ደግሞ አለው። አፋብን ቴዎድሮስዝ 206ኛ ኮር 34ኛ ክፍለ ጦር በምስራቅ ጎጃም አወበል ወረዳ በሎማሜ ከተማና አነደድ ወረዳ አንበር ከተማ ዙሪያ ላይ ዛሬ ከረፋዱ 4 ሰዓት ጀምሮ እስከ 7 ሰዓት ድረስ ለ3 ሰዓት የቆየ እልህ አስጨራሽ ውጊያ ተካሂዷል ከአገዛዙ ጦር ጋር። ይሄኛው ሳይሆን የእሱን በኋላ መለስበታለሁ። አሁን የፈለግኩት ይሄኛውን ነው። በዚህ የአፋብን ቴዎድሮስስ 206ኛ ኮር 34ኛ ክፍለ ጦር በምስራቅ ጎጃም አወበል ወረዳ በሉማሜ ከተማና አነደድ ወረዳ አንበር ከተማ ዙሪያ ከረፋዱ 4 ሰዓት እስከ 7 ሰዓት በተደረገው ላስጨራሽ ውጊያ ያገዛዙን ጦር በታትነው የመጣውን ጦር አወላልቀው የጦር መሳሪያ በገፍ ማርከው ወታደሩን አንበርክከው ፍጻሜውን አሳዩ። ይሄንን ተከትሎ ይሄንን ተከትሎ እንመጣበታለን። እዚያ ወታደራዊ እንቅስቃሴ ላይ ምት ገጥሞታል። ሽንፈት አስተናግዷል። ያው ሽንፈት ሲያስተናግዱ ሁልጊዜ የሚወስዷቸው እርምጃዎች አሉ። ሽንፈታቸውን ተከትሎ ማንን እንደመቱ በመሳሪያ ተመልከቱ። በጣም የሚያሳዝን ነው። የተጠመደ በሬ አጥምዶ የሚያርሰውን በውትድርና ቦታ ላይ በወታደራዊ መስክ ላይ እንገጥማለን ብለው በተሰማሩበት ሲሸነፉ ሲመቱ
የልህ ማብረጃቸው፣ የቂም ማብረጃቸው፣ ሂሳብ ማወራረጃቸው የአማራ አርሶ አደር ነው። የትላንቱን ዛሬ እየደገሙት ያሉት የምትመለከቱት ይሄ በጣም ባሳዛኝ ሁኔታ የ19 ዓመት ልጅ የኔ ሰው ዳምጣቸው የሚባል ነው። አብሮት የ14 ዓመት ልጅ ደግሞ ጌትነት ንጉሴ የሚባል አለ። መድፍ ተኩሰው የጭካኔያቸው ጥግ እያረሱ ያሉ ወጣቶችን እያረሱ ያሉ የበሬ ጥማዶችን በመሳሪያ እዛው እርሻ ቦታቸው ላይ እንደዚህ ያሳረሯቸዋል። እየተደረገ ያለው እየሆነ ያለው ነገር ይሄ ነው። በጣም እጅግ ጭካኔ የተሞላበት ነገር ነው እየተደረገ ያለው። ቅድም አሳየናችሁ። ሲዳማ ላይ ያደረጉ ያሉት፣ አማራው ላይ ያደረጉ ያለውን እዩት። ትግራይ ላይ ያደረጉ ያሉትን እዩት። ቤኒሻንጉል ላይ ያደረጉ ያሉትን እዩት። ይሄ ቡድን ምን እስኪያደርግ ነው የሚጠበቀው ነው። ይኸውልህ ከመድፍ ተኩስ ፍንጣሪ የተረፈውም አሁን ያድራል አያድርም ሌላኛው እግዚአብሔር ይወቀው። ይሄ ደግሞ እንዲሁ ሲባትል ያው ያን ጊዜ ባለፈው ጊዜ አንድ ወጣት ሰምታችሁታል። እንደው ይተርፍልኛል ሲሉት አዋጁን ወንድሜን እያለ የሚጮኸው ልጅ ያ ሰቆቃ ጆሮ ላይ የማይጠፋ ድምፅ ይኸውላችሁ እንደዚሁ በቃ ይህንን የነተበሸ ልብስ ለብሶ ከበሬው ጋር እየታገለ ያለ ስምሪት የተሰጣቸው እንዲደፍሩም እንዲገሉም እንዲያጠፉ እንዲያወድሙ የተሰማሩ ኃይሎች ናቸው። ቆመህ ለውድመት ለጥፋት እንዴት ራስን ትዳርጋለህ የምንለው ለዚህ ነው። ይህ አረመኔ ስርዓት በሕዝባችን ላይ እየፈጸመ ያለው ግፍ እየፈጸመ ያለው ሰቆቃ ማለቂያ ያጣ ሰቆቃ ሆኗል። ጎበዝ የምትረዱን ከሆነ በሬው ለነሱ አማራ ነው፣ ላሟም አማራ ናት ለነሱ። ተጠምዶ የሚያርሱ በሬዎችን በመድፍ መተው በሞርታር ያርሳደሩን ቤት አንድደው ሲገቡ ጎታ ገልብጠው የተቦካ ሟቻውን ገልብጠው ሊጡን አፍስሰው ይሄንን ከሚያደርጉ ጋር ተመስገን ጥሩ ነህ ልመርጣለሁ ትላለህ። አሁን ብልጽግና የሚባል ኃይል ምርጫ እየተደረገ ነው አማራ ክልል ብለህ ለምርጫ ትወጣለህ? ምትወጣለህ? እንደዛ ምትከራከራለህ? እንደዛ ደሞ ልትበላ አሁን እንደው እሱ በልተህ ሰላም ጤነኛ ልትሆን እንደው ይብዛም ይነስም እንደው ቢያጎሉ እንኳን ጥፋት ቢጠፋ እንኳን የእውነት እንደሆነ ድክመት እንኳን ቢኖር እነዚህን ምንም የማያውቁ እንስሶች ለመጠበቅ እንስሶች በሬዎቹን ላሞቹን አማራ ተብለው እነሱም የሚገደሉ ሆነው ሕዝባችን እንደምታዩት ገነተበ ልብሱ ከበሬውን ጭራ እየተከተለ በመድፍና በሞርታር ኦህዴድ እየፈጀ ያለውን ሕዝብ ለመከላከል ጥረት የሚያደርጉትን ምን እንበላቸው? ምን እናደርጋቸው? አመራሩ እባካችሁ እያለን የምንለምነው የሚገባውን አመራር ሰጥተው ሕዝባችን በአጭር ጊዜ ውስጥ ከዚህ ሰቆቃ እንዲወጣ የሚችሉት እንዲያደርጉ ነው። ከዛ ውጭ አበሳቸውን ለማብዛት ፍላጎትም ሀሳቡም የለንም። ነጋ ጠባ አማራ የተደራጀበት ድርጅት ይፍረስ ብሎ የሚያላዝን ኃይል አማራ ነኝ እያለ እሺ ፈርሶ ተበተነ። እንደዚህ በነፃነት ገብተው ይፍጁት ወይስ አንተ በፌስቡክ ልታድነው ነው? ሽጦ በታጠቀ የበሬውን ቀንጃ ማንም የማያስፈታው የፋኖን ጠመንጃ ያለው እኮ በምክንያት ነው። የበሬውን ቀንጃ ሽጦ መታጠቅ ምን ምርጫ አለው? ይኸውልህ የበሬው ቀንጃማ በእሱ ጥይት ይገደላል። ባዶ እጁን እየጠበቀው ምን ያድርግ? ይህን የበሬ ቀንጃ ይዞ በእርሻ ቦታው ላይ በነሱ መድፍ በነሱ አረር ድፍት ከሚል ራሱን ተከላክሎ ታሪክ የሚሆን ነገር ጽፎ ከማለፍ ውጭ ምን ምርጫ አለው? ምርጫ አጥቶ ወደ ትግል የገባውን ጽንፈኛ ነው ትላለህ? ከዳንኤል ክብረት ጋር ተከትለ
ይሄንን ለመታገል የቆመን ህዝብ የአማራ ብሔርተኛነት ሄዶ ለኢትዮጵያ አደጋ ይሆናል ትላለህ? ለኢትዮጵያ በጎ የሚሆነው እንደዚህ ከነበሬው እያረረ ከነበሬው ቀንጃ በእርሻው ላይ እየተደፋ ሲቀር ነው ኢትዮጵያ ቀን የሚወጣላት እንደዛ ነው ብለህ የምታስበው? ያንተ ኢትዮጵያ በአማራ ፍራሽ በአማራ ሞት የምትገነባ ናት። ስለ የትኛው ኢትዮጵያ ነው የምታወራው? አርሶ አደሩ በዚህ ሁኔታ እያለቀ ስለ የትኛው ኢትዮጵያ ነው የምንነጋገረው? ትታገላለህ። አትታገልም? ከመንገድ ገለል በልና የሚታገሉት አካላት የሚችሉትን አድርገው ህዝባችን ከመከራ ከሰቆቃ ይውጣ ነው። እዚህም ተቧርነ ጊዜህን ጉልበትህን ከምትፈጀው የምትችለውን አድርገህ ታሪክ እንደው ቢያንስ ታሪክ የሆነ ነገር የሚለው አንድ ነገር ብታደርግ ይሻልሃል። የገጠሩን እንደዚህ ያነሳ ነው። በነገራችን ላይ እንደው ሰቆቃውን እንደው መከራውን እንደው ፈተናውን እንደው የደረሱትን ግፍ ለመግለጽ እንጂ እነሱ እንዴት ተዝረክርከው እንደተሸነፉ ደግሞ ያው በሽንፈት አይደለም ፈሪ የፈሪ ዱላ ይላሉ አባቶቻችን አይደለም ሲሉም ፈሪ እንደዚህ ነው። ጭካኔ እንጂ ደግነት አያውቅም። ጀግና እኮ ሩህሩህ ነው፣ ይራራል። በጀግንነት ስትመጣበት ይቆርጣል። ግን ጀግና ሩህሩህ ነው። አማራነት ልኬቱ ጭካኔነት ያልሆነው ለዛ ነው እንጂ በየቦታው ላይ አዝረክርኮ ጭዳ አድርጎ በልክ ከርክሞ ማድረግ የሚችለውን ማድረግ ይችላል። ማርኮ የሚራራ ማርኮ ልታጠፋው መተህ ማርኮ ግን ርኅራኄ የሚያሳይ ህዝብ እንዴት ለዚህ ክፋት ትከፍለዋለህ? እንዴት ለዚህ ሌላ ሞት ትከፍለዋለህ? እንዴት ለዚህ ሰቆቃ ልክፈለው ትላለህ? እንደ ድርጊት ቢሆን ምን ሊገጥምህ ነው? እስኪ ይችን እንያት። ተሰልፎ የሚነዳው ይሄ ምን ሊያደርግ የመጣ ነው? ይሄ ተሰልፎ የመጣ እዚህ የሚነዳው አሁን ተሰልፎ ምን ሊያደርግ መጥቶ መሰለ? ሲደፍር የነበረ እኮ ነው። በነገራችን ላይ እንዳየኸው የአርሶ አደሩን ሰብል ሲያውድም ቤት ሲያነድ እናቶቻችን እህቶቻችንን ሲደፍር የነበረ የተሰጠውን ተልቆ የጭካኔ ተልቆ ሲፈጽም የነበረ ይሄንን እንኳን ወንጀል የሰራ ስብስብ ማርከው ሲያበቁ የሞራልልና ዓለም አቀፍ ሕግ የሚል ይሄንን ህዝብ ነው በእውነት እንደ ጨካኝ የምታሳድደው። የዚህን ህዝብ አንተ በሬውን ትገላለህ። አንተ ህፃናት እድሜያቸው ያልደረሱ ህፃናትን ማግደህ ትጨርሳለህ። ማርከው ሲይዙት ይሄ ይኸውልህ ወክ እያደረገ ይሄዳል። ከዛ ደግሞ ጠላና እንጀራ ይቀርብለታል። ከዛ ቤተሰቦቹ የት ነው ተብሎ ተጠይቆ ቤተሰቦቹ ጋር እንዲደርስ ይሸኛል። ቤተሰቦቹ ጋር እስከሚላቅ እስከሚሸኙ ቤተሰቦቻቸው ጋር ማቆያ ቦታ ሲደረጉ ደግሞ መረጃ ካገኛቸው መጥተው እነዚሁ ነው ራሳቸው በድሮን እምሽክ ያደርጓቸዋል። ይሄንን እያየ መከላከያ ሰራዊት ነኝ ብሎ እዛ ውስጥ ይቆያል። ስትማረክ እንዲህ ትነዳለህ። ሁልጊዜ ግን ጠላ እየጠጣ እንጀራ እየበላ እንዳይመስልህ። የመረረለት ይመራል፣ የበቃለት ይበቃል። ጭካኔያችሁ ከልክ እያለፈ ስለሆነ አንዳንዱ አሁንስ እያበዙት ሄዱ መሰለኝ። የእውነት እኔ የዓለም አቀፍ ሕግ ስርዓት መጠበቃቸው ትክክል ነው ብዬ ነው የማስበው። ግን ስንማረክ ጠላ ነው የምንጠጣው የሚል አይነት ስሜት ነው። ከሄዱ በኋላም እኮ ተመልሰው ይመጣሉ ደግሞ እና የመከላከያ ከሚባል የብርሃኑ ጁላ ቡድን ጋር ተሰማርተ ስታበቃ ጭካኔ እየፈጸምክ ያለህ አካል በምድርም በሰማይም የሚያስጠይቀ ነገር እየሰራህ ነው። ይሄ መታወቅ አለበት። የህዝባችን ሰቆቃ፣ የህዝባችን ግፍ፣ የህዝባችን መከራ፣ እንባ፣ ለቅሶ የሆነ ቦታ ላይ በቃ መባል አለበት። ከሰሞኑ ሰምታችኋል፣ ከሰሞኑ አይታችኋል እየተባለ እየተደረገ ያለው ነገር በሙሉ እንደው እስኪ ታዘቡና አገሪቷ በቃ ቀን ወጣላት፣ ፌሽታ በፌሽታ ረሃቡ፣ በቃ ምግብ በየቦታ ፍሬሽ ምግብ አለ እንደዚህ ምናምን ነው አይደል የሚሉት። ኢሜጅ ማለት ለነሱ ገጽታ በተላላኪዎቻቸው በኩል የሚሰብኩት የሚናገሩትና የሚሉት ሁሉ
የነሱ ገጽታ የነሱ ምስል ሌላ ነው። የሚነግሩ ሌላ ነው። መሬት ላይ ያለው እውነታ ሌላ ነው። አዳነች አቤቤ የምታሳየን የከተማ ብልጭልጭና አምፖል ምናምን አይተ ልብ የተሰረቀ ይሄንን እንድትመለከተው ነው የምትልህና መሬት ላይ ያለው እውነታ የተለያየ መሆኑን ነው። አዳነች አቤቤ ስትናገር የሚያጨበጭብ ሺህ ካድሬ እንዳለ እናውቃለን። የሚያጨበጭብላቸው የሌለ ጠኔያቸውን ረሃባቸውን አይዟችሁ ብሎ የሚዘግብላቸው የሌለ ምስኪን አንጀታቸው የታጠፉ እናቶች ግን አሉ። እስኪ ይሄን ለትዝብት እንትና ዘር ነኝ ብለህ የምትኩራራበት ምንም ምክንያት የለም። አማራ ማለት አማራ ክልል ላይ ያለ ዛፍ አይደለም። አማራ ማለት አማራ ክልል ላይ ያለ ተራራ አይደለም። አማራ ማለት አማራ ክልል ላይ ያለ ወንዝ አይደለም። አማራ ማለት እኚህ እናት ናቸው። ቀድመ የተራበውን አማራ አንሳ። እኔ ኦሮሞ ነኝ ምናምን ብለህ የምትኩራራውን በደንብ አዳምጠኝ። የኦሮሞ እናት እንደዚህ ራበኝ ያለች አንተ ኦሮሞ ነኝ የእንትና ዘር ነኝ ብለህ በኦሮሞነት የምትኩራራበት ምንም ምክንያት የለም። ምክንያቱም ኦሮሞ ማለት ኦሮሚያ ክልል ላይ ያለ ዛፍ ተራራ ወንዝ አይደለም። እኚህ እናት ናቸው ኦሮሞ ማለት። በኦሮሞነት ከመኩራራት በፊት ቀድመ ራበኝ ያሉትን እኚህን ምስኪን የኦሮሞ እናት ቀድመ አንሳ። አንተ ትግራዋይ ነኝ የትግራይ ዘር ነኝ ምናምን ብለህ ከመኩራራት በፊት እኚህን ምስኪን ራበኝ የሚሉ የትግራይ እናትን ቀድመ አንሳ። ምክንያቱም ትግራይ ማለት ትግራይ ክልል ላይ የሚገኝ ዛፍ ተራራ ወንዝ አይደለም። እኚህ ራበኝ የሚሉ እናት ናቸው ትግራይ ማለት። እንደ ሀገርም በኢትዮጵያዊነት ከመኩራራት በፊት እኔ ኢትዮጵያዊ ነኝ ብለህ ደረትን ከመንፋት በፊት በዚህ መልክ ተራብን የሚሉ ወገኖችን ቀድማ አንሳ። በዚህ መንገድ ወገኖቻችን በራብ እየተሰቃዩ በሚያለቅሱበት ሁኔታ በዘራችንም በኢትዮጵያዊነታችንም የምንኩራራበት ምንም ምክንያት የለም። ስለዚህ ከዘራችንም ከሃይማኖታችንም ከሀገራችንም በፊት ሰብአዊነትን እናስቀድም፣ የሰው ልጅ እናስቀድም። ይሄንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር ያደረጋችሁ አድርሱልኝ። አመሰግናለሁ። ይሄን ካየን በኋላ እነዚህን ሶስት እናቶች ከተመለከታችሁ በኋላ ቀጥሎ ይሄኛውን እናመጣና ቀጥሎ ያለውን እዚህ ላይ የምታያቸውን እናት እስኪ አሁን ደግሞ እነዚሁኑ እናቶች እዩዋቸው ምን ይላሉ? ረሃብ ሰቆቃ ምን እያደረጋቸው ነው? ነው እናቴ ምን ቸገረ? ምግብ ነው ሁኔት እየሄዱ ነው ትሰደድ ለምን እኔ እናት ምን ልብላ ሮምቤላ ከነገዳራ ማይላ ኮሁነ ቃራ ወማኛኒ አንተ ቆንቀባ ታደዋኛኒ ወርክ ቆለቡና እንደፈደሩ ከቀ ቆለቡና ጻሱ የተነገር ሲሳ طمني وفيني حزل يا خندا حزل يا خندا ولا خني ها وش كنت كنا فاطمه منيره ምንድነው ጣራ የነካ እድገት ምናምን ያለ እንደዚህ ሆነ በኢትዮጵያ ተመንድጋ አድጋ ምናምን ትኩስ እንጀራ ብሉ ትኩስ ገለመሌ ምናምን ትላለች አይደል? ምን አይነት አረመኔዎች እንደሆኑ አገሪቷ በምን ያሉ አረመኔዎች እጅ የእውነት አረመኔዎች እጅ እንደወደቀች ነው እንድታዩት የምንፈልገው። እንዴት ባሉ ጨካኞች እጅ እንደወደቀች እቺ ሀገር ለአረመኔነታቸው ለጭካኔያቸው ወደር ልክ የታጣላቸው ሰዎች እጅ የወደቀች ሀገር ናት። መከራው ፍዳው ሰቆቃው በየቀኑ ያለው የእናቶች እንባና ሰቆቃ ከመጠን ያለፈ በዚህ ደረጃ እንገልጸዋለን ከሚባል በላይ እየተሰቃዩ ያሉ እናቶች እየተሰቃዩ ያሉ አባቶች ብዙ መከራ ብዙ ፍዳ እያዩ ነው የሚገኙት። እስኪ እነዚህን ደግሞ እንከታተል። ተደፍተን መጥቻ ለእሳለሁ እኔ እንጃ የነካኝንም መስጋቢውም ቆይ ይለኛል። እንዲህ ይሉኛል ደብር ነው የወደቅነ። ደብሩም ደግሞ እንግዲህ ልቀቁ በቃችሁ እየተባለ ነው። እህት ነው ምን ደርስ ክረምት መጣ ቤቴ ተቃጥሏል። እንዴት ነው መሆን? እስቲ እንዴው ይቀላ ይጠቁር ይመር ይጣፍጥ እስቲ የመንግስት እንዴው ሳሰጡኝ እንዲያከሉ በስላሴ እኔ ረቦኛል ዛሬ ጨንቆኛል። አረረረረ አሁን ወረቀት የለሽም ነው የምባል ህዝብ ብታሻትፉ ይምናል በቀምስ ምን አለ ይቀላ ይጠቁር ሳለው ሲሆን እንኳን ይገባኝ ነበረ። ደብር ላይ ነው የወደቅን። እንግዲህ ወደቅን በገነቷ ላይ አለን። ይኸው ዝም ብለን እንደ ቅርጫት ተደፍተን እንዴት ነው መሆን? እስቲ ራብ
ያስቆጫል በጣም። የምታዩት ሰቆቃና ረሃብ ነው። በየቀኑ የምንሰማው የምናየው በየቀኑ የምናየው የምንሰማውን ፈተና ረሃብ ነው፣ ሰቆቃ ነው፣ ፈተና ነው። እነዚህ ረሃብ እነዚህ ሰቆቃዎች ግን አይደለም እየተነገሩ ነው ያሉት። የአገዛዙን ፕሮፓጋንዳ ተከትለን እሱን እየሰማን እሱን እያደመጥን እንቀጥላለን ብንል የት ለመድረስ ነው? መነገር ያለበት የእናቶቻችን እንባ፣ መነገር ያለበት የእናቶቻችን ለቅሶና ሰቆቃ ሊነገር በሚገባው ልክ እንዲነገር ማድረግ ያስፈልጋል። ይሄ ስርዓታዊ ውንብድና ነው፣ መጋለጥ አለበት። ይሄን ለማጋለጥ የሚደረግ ማናቸውም ብርቱ ትግል ሁልጊዜም እየተጠናከረ እንዲቀጥል ማድረግ ያስፈልጋል። እስኪ የተወሰኑ ደግሞ እንይ። አሁንም ምን አይነት ውንብድና እንዳለ እንመልከት። አንድ ሁለት ቢያንስ የተወሰኑትን እንይና ወደ ቀጣዩ አልፋለሁ። ብዙ ፈተና ብዙ ሰቆቃ ያሳለፉ አሁንም እናቶቻችን በምን ሁኔታ ላይ ነው የሚገኙት? ምን አይነት ፍዳ ምን አይነት መከራ እያስተናገዱ ነው የሚለውን እንድናይ የሚረዳን የተወሰኑ ነገሮች ማሳያ ሊሆኑ የሚችሉ ነገሮች እናመጣና የተወሰኑትን ሁሉንም በአንድ ጊዜ ለማሳየት አንችልም። ያው ከጊዜም አንጻር ግን እንደዚህ አይነት ነገሮችን እያስታወስን ህብረተሰቡ በደንብ እንዳያቸው እያደረግን መሄዱ በጣም ወሳኝ ነው። አገዛዙ ቀን ከሌሊት በፕሮፓጋንዳ የተጠመደበት ወቅት ስለነበረ በአገዛዙ ፕሮፓጋንዳ ልክ እንዳልሆነ የህዝባችን ሰቆቃ ማስታወስ ማሳየት ያስፈልጋል። ኧረ ለአማራ ድረሱ ልጆች፣ ኧረ አማራን አዲኑ፣ እኛንም አዲኑን። የአማራ ልጅ አርደው ንብረታችንን ዘርፈው አሁን ዛሬ ታረቁ ግቡ ብትሉን ምን ይዘን ነው የምንገባው? ምን ጉልበት አለንና ነው? እና የኔ እናት እንደዛ አርገው አማራን እንደ እንጨት ሽመልስ አብዲሳ ይባላል። ምንም የአማራ ልጅ ያሁላ ታርዶ ያሁላ ንብረት ጠፍቶ ዶሮ አልተፈናቀለችብኝም አሉ። ወረመኛ አትናገሩም፣ አገሪቱን ጠልተህ አገሪቱን ወዲህ ቋንቋውን ጠለህ እያሉ በሽመል ነው የሚሉን። ስብሰባ ስንወጣ አንድ ሰው አማራ ስብሰባ ወጥቶ አይሻተፍም። ምን ይግሩ ውሃ ስንቀዲያ ራሱ ለምንድን ነው አማራን የምታስቀድ? ይቻህያ ሁላ አያችሁ። አሁን የሚገባችሁ ከሆነ ነው ምን መረዳት የምትችሉ አእምሮ ካላችሁ አዲስ አበባም ይሁን ወለጋም ይሁን ሐረርም ይሁን አፋርም ይሁን የትም ይሁን ነው የሚሳደደው አማራነት ነው። አሁን እያልን ያለ ነው ይሄን ነው ስርዓቱ የሚያሳደደውን የትም ያገኘው ለእኝናት አማራን አድኑ እያሉ ያለቀሱ እየጮሁ ነው ያሉት ነው። ኤቭሪዌር ሂድ ተሳዳጅ ሆኗል ህዝባችን። ለትግል የወጣው ህዝባችን በዚህ ምክንያት ነው። አድኑኝ የሚሉ እናቶች ጩኸት ነው ልጆች ወደ ጫካ እንዲወጡ ያደረጋቸው። አንተ የምትለውን የብሔር ጽንፈኝነት ተከትለው አይደለም ነው። እንዲህ ስትሉ ህመም አለን። እሱን ዳንኤል ክብረት ይበለው፣ ሽመልስ አብዲሳ ይበለው፣ አብይ አህመድ ይበለው። አንተ ግን ፈላስፋ ነኝ በፖለቲካ ውስጥ ብለህ የአማራ ትግል የብሔርጠኝነት ምናምን ላይ እየረገጠ ነው አትበለኝ። በተስፋዬ ገብረአብ ድርሰት አይደለም ብሔርተኝነት የተጀመረው። እኛም አንሰማም ብለን ነበረ። ከተማ ተወልደን ያደግነው ስነ ልቦናችን ከተሜነት ነው። ብሔርተኝነት ለሀገር አይጠቅምም ብለን ተሟግተናል። የእነዚህን እናቶች ሰቆቃ ከሰማን በኋላ ግን ብሔርተኛ ነህ የምትለኝ ከሆነ አፍንጫህን ላስ በሊማሊሞ አቋርጣው ነኝ። እኝን እናት ለማዳን ምንም መሆን ካለብኝ ምንም እሆናለሁ። ጥያቄው በአንድ ሀገር ውስጥ የፍትሐዊነት ጥያቄ ነው፣ የእኩልነት ጥያቄ ነው። እንኑር ነው እየጠየቅን ያለ ነው። አትኖርም የተባለ ህዝብ ነው እየታገለ ያለው። የትላንቱ ይበቃል፣ የትላንቱ ይበቃል። ትላንት የራሱ የአማራ ልጆች እነዋለልኝ መኮንን ያረጉት ይበቃል። ትላንት እነሱ ዕውቀት መስሏቸው በገዛ ህዝባቸው ላይ የዘመቱት ይበቃል። ዳግመኛ እንደዚህ ያለ ስህተት መደገም የለበትም ነው እያለን ዋለልኝ መኮንን መሆን ካማረህ በሊማሊሞ ማቋረጥ መብት የተጠበቀ ነው። የአማራ ህዝብ አማራ ሆኖ ይታገላል። በፕሮፌሰር አስራት ቃል፣ በጀነራል አሳምነው ቃል አማራ ሆኖ ይታገላል። አማራ ተብሎ እየተገደለ ስለሆነ
ያንተ የብሔር ፖለቲካ ፍልስፍና መጫወቻ አይደለም፣ የአይዲዮሎጂ ጉዳይ አይደለም፣ የመኖር ያለመኖር ጉዳይ ነው። ይሄን ስትለው ደግሞ አይ የመኖር ያለመኖር እኮ ከሆነ ለስልጣን ትግል አይደረግም እና የመኖር ያለመኖር ትግል አድርጎ ሲያበቃ ብርሃኑ ጁላ ተቆጣጥሮ የሚገልበትን ተቋም ለማን ይስጠው? ለአንተ ይስጥህ? ጽንፈኛ ብለህ እያልክ ዛሬ ለምትኮን ነው ለአንተ ይስጥህ? አትናገርም፣ ጉሮሮን እንዘጋለን ምናምን የምትል አንተ ተቆጣጥረው አትብስም? እያልን ያለነው ይሄንን ነው። የአማራ ህዝብ ሌጂትሜት ኮዝ አለው። ለትግል የወጣበት ሌጂትሜት ኮዝ ያለ መሞት ትግል፣ ያለ መጥፋት ትግል። በዚህ ብሔርተኛ ነህ ሲለች አጠገቤ ተቀምጦ ሲለኝ ነበር እኮ የሚያቆስለው እሱ ነው። ይውላችሁ ቡቺ እዚህ አጠገቤ ቁጭ ብሎ እኮ ይሄ የአማራ ብሔርተኝነት እኮ ነው ሲል የአማራ ብሔርተኛ ነው የሚለውን በአፍንጫው ይተከል አልሰማውም። ከሆንኩ አዎ ነኝ እላለሁ። እኔ ስሪቴ ማንነቴ ብሔርተኝነት፣ ያችን ደግሞ ወስደው በፈለጉት መንገድ ገንጥለው ደግሞ ሊጠቀሙባት ሲሞክሩ ነበር። ተናግሬዋለሁ፣ ቃል በቃል ብየዋለሁ፣ በደንብ አስታውሳለሁ። ስሪቴ ብሔርተኛ የሚያደርገኝ አይደለም፣ ጥግ የሚያቆመኝ አይደለም። ከተማ የተወለድኩ ነኝ። ለብሔር ፖለቲካ አዎ ሩቅ ነኝ። ይህንንም ውሰድና እንደፈለግህ ተጠቀመው። እኔ የብሔር ፖለቲካ አይዲዮሎጂ እስኪ ይሄኛው በዚህ ወጥቶ በዚህ ወርዶ ብዬ አይደለም እዚህ ጋር የደረስኩት። የእነዚህ እናቶች ሰቆቃ አይቼ ነው። መከራ፣ ሰቆቃ፣ ፈተናን ያስተማረኝ አንድም አማራ ተብሎ መቀጥቀጥ ያለፍኩበት ስለሆነ ነው። እንዳንተ በጎን ጫት ይዤ በኬንያ ጥግ ጥጉን አይደለም የወጣሁት። የኢኮኖሚ ስደተኛ ሆኜ አይደለም የወጣሁት። ያለፍኩበት የሄድኩበት ውጣ ውረድ የነገረኝ ያስተማረኛል። ቂጣ በቀደደው አፉ አንዱ አሜሪካ ስትደርስ ነው ወይ አማራነት የታየ ምናምን አለኝ። ባህር ዳር አንተነ ሰልፍ የመራሃልኝ ከባዶ ጭንቅላት ባዶ እግር ይሻላል የሚል ሰልፍ አንተነ የመራኸው። አማራነት ላይ የተነሳን መከራና እና ሂዳ ግባና የክሱን ዝርዝር ተመልከተው። አማራ ተመልሶ ወደ ስልጣን አይመጣም ሲል አንተ ስላልክ አይደለም፣ አንተ ታስቆመውም ነበር ሙግታችን። የአማራ ህዝብ ተበድሏል፣ ሰቆቃ ደርሶበታል ብለው አማራውን በቁጣ ለማነሳሳት በመንግስት ላይ ለማሳመጽ እየሞከሩ ነው። እንደዚህ አይነት ዝርዝር ነው የምታገኘው። ተከሰን መከራ ይበላንበት አልፋጅ አይደለንም። የመጣንበት ኤክስፒሪየንስ የመጣንበት እውነት የነገረንን ነው የምንነግርህ። እኔ ገለመሌ የሚባል ነገር ውስጥ መቆየት አልፈልግም። ለማንኛውም ግን በአማራ ትግል ውስጥ የሚችል ለዚህ ትግል ውጤታማነት ቢሰራ እነዚህን እናቶች ከሰቆቃ ያድናል ነው። ይህን እንቀጥል እስኪ እንቀጥል። ቀጣዩ እየተሰቃየን ነው። ልጅ ይዘን እስኪ ከዚህ ሜዳ ላይ ልጅ ይዘን እየተሰቃየን አይደለም እንዴ? ለምን አሁንም ሁሉ ያውላ እያሰበ ነው የሚያድረው። ምንድን ነው ነገሩ? ምን በልቶ ይደር? የት እንግባ? ሰማይ እንገባል እንዴ? ሰማይ ይግባ። አሁን ያውላ ሰው ይሄ እነዚህ አማራ ተብሎ የሚሰደዱ ናቸው። የነዚህ ህመም ነው። ያንተን አይዲዮሎጂ ቀቅለ ብለው ፍልስፍና ገለመሌ ይሄ መጥቶ ምናምን ምትለኔ ስኖር ነው የሚኖረው ሁሉም። መጀመሪያ አንተ መኖርህን እርግጠኛውን እነዚህ እናቶች ያለቁባት ኢትዮጵያ መንፈስ አታደርጋት። ኢትዮጵያ ሀገር ናት። ህዝቡ፣ መሬቱ፣ የአየር ክልሉ ምናምን ነው፣ እሴቱ ነው። እነዚህ እናቶች ከአማራ እሴት ጋር ጸብ የላቸውም። እነዚህ እናቶች ከአማራ ሰንደቅ ዓላማ ጋር ጸብ የላቸውም። የእነዚህ እናት ልጆች አንድም ቀን የትኛውም ፋኖ የትኛውም መዋቅር ከአማራ ሴት ጋር ሲጋጭ አላገኘኸውም። ይሄ ቂጣ በቀደደ አፉ ፌስቡክ ላይ ሲቀደድ የሚውለውን ቶ ጠዋት የተናገረውን ማታም አይደግመውን ቶ የትኛው የአማራ ወጣት የትኛው የአማራ አርሶ አደር ነው ይሄ ትግል የአርሶ አደሩ ነው ይሄ ትግል የህዝቡ ነው ብለናል። የትኛው አማራ ነው አሁን የኢትዮጵያን ሰንደቅ ዓላማ የተጠየፈው? ለብሶት እየሞተ ነው ያለው። አልፈልጋትም ያላት ኢትዮጵያ የትኛው ከየትኛው ሴት ጋር ነው ግጭቱ? ከባህል ነው? ከሃይማኖት ጋር ነው? ከየቱ ጋር? ኢትዮጵያ አይደለንም ኢትዮጵያ ለመሆን እንደራደራለን የሚሉ አካላት ናቸው ቤተ መንግስት ያሉት። የሚፈጁት እነሱ ናቸው። የተደራጀው
ኢትዮጵያዊነት ካልክ ኢትዮጵያዊነት አንተ በምናብ የምትሰላት የሆነች ነገር አይደለችም እኮ ጎስት አታድርጋት። ምንከራከርለት የአፄ ዳዊት ከተማ በራራ ነው። ኢትዮጵያ ማለት እሷ ናት። የሚኒሊክ ከተማ ኢትዮጵያ ማለት እሷ ናት። በራራ በላት፣ አዲስ አበባ በላት። አማራውን በዚህ አጠርጥረው እንኳን አዲስ አበባና እንኳን በራራ የአፄ ዳዊት ከተማ በራራ የአፄ ሚኒሊክ ከተማ አዲስ አበባ ያችው አንድ ሀገር አዱ ገነት አዱ ሸገር እየተባለች ኖረችው አዲስ አበባን ተውና ኢንታየር ዛሬ ጎንደር፣ ጎጃም፣ ሸዋ፣ ወሎ ብለን የምንጠራውን ማንም እንደው በፈለገበት መጥቶ አሳዶ ሊገድል መጥቶ ሰፍሮ እየኖረበት ነው። የትላንት ታሪክ ዛሬ እየተደገመ እያየው እኮ ነው። ሲነዳቸው ያሳየው ለዛ እኮ ነው። ትላንት ለመሬታቸውን ሰጥተው እነሱ በተራራ ላይ ሰፍረው አገር እንዲህ ነው የሚቀናው፣ እኛ ተጎድተን አገር ትቀጥላሉ። ዛሬ ሊገለው የመጣውን አሰልፎ ጠላና እንጀራ እየሰጠ ሲሸኘው እያሳየልህ ነው። ታሪክ ራሱን እየደገመ በጀግንነትም በስነ ልቦናም ይሄንን ወስደህ ከዚያኛው ካጥፊው ብሔርተኝነት ጋር ተፈርጀዋለህ። አማራው ነህ እያለ የግድ አንተ ስላላመንክበት መዋቅሩን ስላላመንክበት ጠቅላላ አማራን ትግል በእንደዚህ አይነት ሁኔታ ፈረጃ ውስጥ ከተዋለህ። ኃጢአት አይደለም፣ ነውር አይደለም፣ ግፍ አይደለም። የሚያስቆጨን ይሄ ነው። ሌላ ናቲንግ ፐርሰናል፣ ምንም ፐርሰናል ነገር የለኝም። ይህን ይዞ ከሚመጣ ጋር ግን የትም ቦታ ነው የምታገለው እስካለው ድረስ። እንቀጥል። ይህን ሰቆቃ እያየን ነው። መዝናኛ ቦታውን ማን የሚዝናናበት? እኛ ለቀን እየወጣ ማን ነው የሚዝናናበት? ለህዝብ አለ መዝናኛ ቦታው? እኛ እኮ ህዝብ ነን አይደል እንዴ? ህዝብ ማን ነው? መንግስት አይደል እንዴ? እኛ ደህና መንግስት መጣልን ያን እያለ እኮ ነው ይሄ ነገር የተከሰተው። እኛ የት እንሂድ? አገራችን ነው ብለን እየኖርን በሰላም እንሰደድ? ለስሙ ግን ከአረብ ሀገር ይምጡ ይላል። አሁን ግን እኔ አሉኝ እህቶች እንዲመጡ አልፈልግም። ምክንያቱም አገር የለንም፣ በቃ የለንም። በእውነት ለመናገር ይሄ መዝናኛ እኮ እኛ ስንኖር ነው የምንዝናናበት። እኛ እየኖርን ስንሆን ነው እኮ ሰው የሚዝናናበት። መንግስት የት ነው ያለው? ቆይ እኛ የት ነን? እኛ ምንድን ነን? ህዝብ አይደለም? እኛ የመንግስት አንድ አካል አይደለም? ቆይ ምን እየተካሄደ ነው ያለው በአገራችን ላይ? ውጭ ሀገር ያሉት የትም እንትን እየተጉላሉ፣ እኛ በአገራችን ላይ እንጉላላ። ደህና መንግስት መጣ ስንል ይኸው እኔ ግራ ገብቶኛል። እኔ ራሴ ማለት ነው በጣም በቃ እነዚህ እኮ ሰዎች ያሳዝናሉ። ስንት ቤተሰብ የሚያስተዳድሩ ቤተሰቦች ናቸው። ተማሪዎች አሉ። እነዛ ተማሪዎች አሁን ለቀው ግማሽ ሚኒስተር አልፈዋል። የት ነው የሚማሩት? ግማሽ ሚኒስተር ማንም የሚቀበላቸውስ? የትምህርት ቤት ነው የሚማሩት? እንደሱ የት ነው መውደቂያቸው? ጥራው ገራው ነው ይሄን ቤት ይሰሩት አይደል? ላባቸው ጠብ አድርገው አሁን ከየት አመጣው ነው የሚሰሩት? ሌላ ቦታ እንኳን ተሰጣቸው ቦታ እንኳን። እኛ የት ነው የምንሄደው? ሜዳ ላይ ነው የምንሆነው። ለስሙ ግን ጎዳና ያሉትን አነሳለሁ ይላል። እኛስ ጎዳና ላይ ያለ ነው? እኛ ማንም የሚያይን የት አካል ነው? እኛ አካል የቱ ነው የሚያይን? የት አካል ነው የሚያይን? መንግስት እውነት አለ ኢትዮጵያ ላይ? እውነት ለመናገር በጣም ተሰምቶኛል። በቃ እኔ እንድሰደድ ነው ያደረገኝ። በቃ ወደ አረብ ሀገር እንድሰደድ ነው ያደረገኝ። በቃ ለእውነት ለመናገር ማለት እውነት መንግስት ካለ ይፍረደን። በቃ የተሰጠን አንድ ቀን በቃ ነገ ይፈርስባችሁ ተብለናል። በእናታችሁ በፈጠራችሁ ጌታ ተባበሩ። በቃ እንደዚህ የተሰቃዩ እንደዚህ ሰቆቃ እያስተናገዱ እንደዚህ እያነቡ የሚሰቃዩ ሰዎች ናቸው። ይሄ ረምብል ላይ ነው፣ የትም አይሄድም፣ ሁልጊዜም አለ። በሳተላይትም እየተከታተላችሁት ነው። ለታሪክ እንዲቀመጥ የምናነሳው እያንዳንዱ ነገር ታሪክ እንዲፈርድ። እንዴት ያለ ግፍ፣ እንዴት ያለ ሰቆቃ፣ እንዴት ያለ መከራ የተጫነበት ህዝብ እንደሆነ ይህ ህዝብ በየቀኑ የሚደርስበት ሰቆቃና በየቀኑ የሚገጥመው ፈተና እንዴት እልህ አስጨራሽ እንደሆነ እንድታዩት ስለሚያስፈልግ ነው። ማለቂያ የለውም። በጣም በርካታ እነሱ በፀሐይ ማነው አሚን በመብራት ያብለጨለጨ የሆነ ነገር ይዘውልህ ሲመጡ አንተ ደግሞ መሬት ላይ ያለው እውነት የህዝብን ሰቆቃ የነገርክ መሄድ። እነዛ እናት አባቴ እቺ ልጅ ባትኖርብኝ ራሴ ባጠፋ ደስ ነው የሚለኝ እና በአሁን ሰዓት ያለነው ስቃይ ውስጥ ነው። አሁን ህጻን ልጅ ነው ይዤ ያለሁት። እሷንስ አዝያትም ቢሆን እቃዬንም ጥዬ ወጥቼ የትም ጎዳና መሆን እችላለሁ። አይነ ስውር አባት ይዤ ያለሁ። የአእምሮ በሽተኛ አማኑኤል መድኃኒት የምትጠቀም እህት አለችኝ። እሷንም ሰዓቷ ጠብቄ ነው የምሰጣት። እናቴም ደካማ ናት።
ያለኝን እዛ ላይ አፍስሻለሁ ሁሉንም እና አሁን እየፈረሰ ነው ያለ ኢትዮጵያ ላይ መኖር ራሱ አስጠላ። እነዛ እናት አባቴ እቺ ልጅ ባትኖርብኝ ራሴ ራሱ ባጠፋ ደስ ነው የሚለኝ እና በአሁን ሰዓት ያለው ስቃይ ውስጥ ነው። አዲስ አበባ ላይ ይሄ አማረባት አዲስ አበባ ምናምን የምትለው ሰውዬ በዚች መቃብር ላይ ነው አዲስ አበባ እያማረባት ያለው። ይገርማል ተሰራ ምናምን የምትለኝ ሰውዬ ይኸውልህ አንተ የሚታይ የከተማው መብራት፣ የከተማው መሬት፣ የእግረኛው መንገድ የምናምን ነው። እኛ ምናየው ደግሞ እነዚህን ነው። ለየቅል ይሆን ነው። ለዛ ነው ለንደን የተቀመጠው ጨለማ እኩለ ሌሊት እሱ የሚታየው ያዳነች አቤቤ አምፖል ነው። የነዚህ ሰቆቃ አይታየውም። የነዚህ ህመም አይታየውም። እንደዚሁ ሰቆቃ አይተው እነዚህ ሜዳ ላይ ተጥለው አማራ ምናምን እየተባለ ጉራጌ እየተባለ የትም ሜዳ ከተጣለ በኋላ ፍዳውን አይቶ መከራ አይቶ ሰቆቃ አይቶ ከተበተነ በኋላ መከራ ፍዳ እንዲያይ ከተደረገ በኋላ ምን እያደረጉ እንደሆነ እንድታዩ። እንዴት ያለ ሰቆቃ፣ እንዴት ያለ ፍዳ፣ እንዴት ያለ ፈተና እያሳለፉ ነው የኛ ወገኖች። እንቀጥል። ነገር አይደለንም ወይ? ዜጋ አይደለንም ወይ? የት እንሂድ? እነዚህ ልጆች መልሰን አንወጣቸው? ወልደናቸዋል ወይ? በክልላችን መንግስት እንኳን እንዲቀበለን ለምን አያደርግልንም? መንግስት እውነት ኢትዮጵያ አለ ወይ? ለምን ሁሉ እያየ ዝም ይለናል? እውነቴን ነው የምላችሁ። ክራዩ እንኳን ለቅሶ ቃዝግንን የሚል ነገር ነው በየቀኑ የሚሰማው የሚስተናገደው መከራው። ነገም ከነጎዲያም እንቀጥለዋለን። ወደ ሌላው እሻገራለሁ። የሚገባው ካለ ይሄ ስርዓት አሁን የምታዩት የመጫወቻ ስፍራ የምታዩት መንገድ የምታዩት ለመሊ ምናምን እነማን ምን ሆነው በነማን ጥፋትና ሰቆቃ ላይ የተገነባ የተሰራ እንደሆነ እንድታዩት ብቻ። ልማት አለ የውል ተለወጠ አገሩን ምናምን ለወጥ ነው የምትልህ ለውጥ የሚባለው ለማን እንዴት ያለ ቅዱስ የሚያምር ከተማ ተሰራለት፣ እነማን ደግሞ ከከተማው ጥርግ ተደርገው እንደዚህ እየተሳቀቁ ተበተኑ ነው። የግፍ መንደር የክፍ ከተማ፣ የሰቆቃ መንደር የሰቆቃ ከተማ፣ የስንት ንጹሐን እናቶቻችን እንባ የፈሰሰበት፣ የስንቶች ደም የፈሰሰበት፣ ስንቶች አውሬ እንዲበላቸው የተደረገበት ነው። መሰራት ጠልተን አይደለም። የከተማ መልማት ደስ የሚል ነገር ጠልተን አይደለም። ልንጠላ አንችልም። በዚህ መንገድ በሰቆቃ የተሰራ ነው፣ ግን እናውቀዋለን። እነማን በምን ለምን ፐርፐዝ እንደዚህ እንደተፈናቀሉ እናውቀዋለን። ለዛ ነው ወደ ሌላው ለማለፍ የግብፅና የኤርትራ የህወሓት ጉዳይ ሳውዲ አረቢያም ድንገት ውሳኔ ማሳለፉ ያመጣውን ነገር እናያለን። የተወሰነ ላንሳና ነገ ከነገ ወዲያም እግዚአብሔር የነገ ሰው ይበለን እንሄድበታለን። ወደ ሳውዲ ነው ማልፈው። መጀመሪያ ሳውዲ አረቢያ ጅቡቲን ጨምሮ የቀጠናውን ወደቦች የሚያገናኝ የሬድሲ ኤክስፕረስ የሚል አንድ ተቋም ይፋ አድርጋለች። ሬድሲ ኤክስፕረስ ይሄ ምንድን ነው እያመመው ወጣ እንደተባለው አይነት ነገር ነው። ግብፅና ኤርትራ ባለፉት 2-3 ቀናት ፊርማቸውን አኑረዋል። ግብፅና ኤርትራ የተፈራረሙት የቀይ ባህር ጠፈርን በተመለከተ የቀይ ባህር ጠረፍን በተመለከተ የቀይ ባህር ጠረፍ ወይም አዋሳኞች የቀይ ባህር ዳርቻ ላይ ያሉ አገራት ናቸው በሚል ያንን የቀይ ባህር ጠረፍ የሚያውኩ ቀውስ የሚፈጥሩ አካላትን ለመከላከል ወዘተረፈ በሚል ብቻ ሁለቱ ሀገራት ተፈራረሙ። ምን እንደሆነ ይገባናል። ያንን ተከትሎ የግብፅና የኤርትራ መፈራረም ይፋ በተደረገ ማግስት ይኸው አሁን ደግሞ ሳውዲ አረቢያ ብቅ አለችና የሬድሲ ኤክስፕረስ የተሰኘ የካርጎ አገልግሎት ጀምሬያለሁ ብላ አወጀች። ይሄም ማለት ምን ማለት እንደሆነ እዩት። ያው መቼም የጦር መሳሪያ ይዤ የመጣው ነው እንደማትል ግልጽ ነው። የካርጎ አገልግሎት ነው ያለችው። ምን ይላል? የሳውዲ አረቢያ የንጉስ ፉአድ ኢንዱስትሪ የሳውዲ አረቢያ የንጉስ ፉአድ ኢንዱስትሪ ወደብ ከግብፅ ዮርዳኖስ ወደቦች ጋር የሚያገናኝ ግብፅ ከኤርትራ ጋር ተፈራረመች በተባለ ማግስት የሳውዲ አረቢያ የንጉስ ፉአድ ኢንዱስትሪ ወደብ ከግብፅና ከዮርዳኖስ ጋር የሚያገናኝ 1 2 የጅዳ ወደብን ከጅቡቲ
ከኦማን ጋር የሚያገናኝ ሌላ መስመር ቀይ ባህርን ነው እየተነጋገርን ያለ ነው። ማን ተስማሙ? ኤርትራና ግብፅ፣ ጅቡቲ፣ ሳውዲ አረቢያ፣ ኦማን ተስማምተዋል ማለት ነው። ካርጎ እንቅስቃሴ ሊጀመር ነው። ኮሽ ካረከ ቀይ ባህር አካባቢ ይሄ ሁላ ጥቅሜ ተነክቷል ብለው የሚመጡ ኃይሎች አመጣ ማለት ነው። ይኸውልህ ስዩም መስፍን አንድ የተናገረው ነገር ነበረ። ተው አለ ከመሞቱ በፊት አንድ የገባው ነገር ነበረ። ቀጠናው ይነዳል ነበር ያለው ቃል በቃል። ቀጠናው ይነዳል። አብይ አህመድ በያዘው መንገድ ሲገፋበት ይሄ ቀጠና ይነዳል። ነገርኳቸው። አገር እንኳን አገር ቀበሌ እንዴት እንደሚመራ ያውቁ። ታስፋ ሀገሪቷ ባልተቋረጠ ሁኔታ ላለፉት 7 ዓመታት እንደዚሁ በየቀኑ የሰው ልጅ እንደ ቅጠል እየረገፈባት ጸጥታና ሰላም ማስከበር ያልቻለ ሰውዬ 2-3 እንትኖች አሉ። ይሄ ፓስተር ነብይ ምናምን የሚላቸው ሰዎች እነሱን የሚያሰማራል። እንጸልይለት አልተረዱትም ይላል። መከራና ፍዳን እያበላ ያለ ሰው ማለት ነው። ሳውዲ አረቢያ፣ ግብፅ፣ ኤርትራ፣ ጅቡቲ፣ ኦማን በዚያ መስመር ላይ የራሳቸውን ቅርጽ ሲይዙ በህወሓትና በኤርትራ መካከል ያለው ግንኙነት አንድ ስቴፕ ከፍ ብሏል። የሚፈልገው ይኖራል፣ የማይፈልገው ይኖራል። ከፈለክ ለምን የሚለውን ጃሉድን ጠይቀው። በሬጌ ዘፈን ያስረዳል። ጃሉድ ቅርብ ጊዜ ከመውደድ ክብሩ ጋር ያደረገው ቃለ ምልልስ አንድ ቃለ ምልልስ ሰምቻለሁ። ትግርኛ የሚናገሩት አለ እንደው በጃሉድ ያው ምናምና በቃ የሆነ ስሜቱ አያ በግላል እሺ ልቶ ግን ጃሉድ ሲጨንቃቸው እኮ ትግርኛ ተናጋሪዎቹ አንድ ይሆናሉ አለ። እና ጃሉድን ጠይቁት ያልኩት እሱን ነው። እኔ ምን አገባኝ? ለምን አንድ ሆኑ ካልከኝ ሲጨንቃቸው፣ ምስክር ጥራ ካልከኝ ጃሉድ፣ አይሆንም ካልክ ደግሞ ዘፈኑን አድንቅለት። ይህንን ፖለቲካ ጥንታኔውን ትተህ ግን እሱ በጣም የዋ በሆነ ልቡ እንደዚህ አለ። ሲጨንቃቸው አንድ ይሆናሉ፣ ዝም ብለህ ስታጣድፋቸው እኮ ምናምን አለ። ሲጨንቀው በግም ይኸውልህ እንደ አንበሳ ይናከሳል። ነግረናል። የፈለግከውን ስትመራመር ኖር። ኦህዴድ ድምጥማጡን ሊያጠፋው እየመጣ እንደሆነ ሲያውቅ ራሱን ለመከላከል ምንም ያደርጋል። ትላንትና ተጫረሰ፣ ተማታ፣ ታሪካዊ ጠላት ነበረ። ኤርትራና ትግራይ ተጋደሉ፣ ተፋጁ። ምናው ተፋጅቷል። አሁን ዝም ካለ ግን ተያይዞ ይጠፋል። ከሚጠፋ ያለው አማራጭ ራሱን ማዳን ነው መጀመሪያ። ላለፈው ጥፋት ደግሞ ፍትህም ሂሳብም የሚያወራርደው ካለ ያወራርዳል። ሪያሊቲው እሱ ነው። እየተገናኙ ነው፣ እየተነጋገሩ ነው። አዎ እየተገናኙ እየተነጋገሩ። አንድ ስቴፕ ከፍ አድርገውታል። አዎ 4 ኪሎን ይብረደው። ሌላ ለምን ይጨንቃል? ከተከዳዱስ ፖለቲካ መከዳዳት አድርገውታል። ምን ነገ ደግሞ ሀሳብ ካለ ሊቀይር ይችላል። ዓለም ላይ የሆነ ያለ ነገር ነው። ከዓለም ተለይተ ምንም ልትሆን አትችልም። የዓለም ፖለቲካ እሱን ቅርጽ ይዟል። እያየ ነው አይደል? ሪያሊቲውን በቀደም አላችሁ። ኤሜሬትና ሳውዲ አረቢያ ሁቲን ለመዋጋት የመን ላይ አብረው ነው የተሰለፉት። ሁቲን የመን ላይ ለመዋጋት ነው ያልኩ። ኦኬ፣ የመን ላይ ሁቲን ሲዋጉ አንድ ላይ የሆኑት ሳውዲ አረቢያና ኤሜሬት፣ ሱዳን ላይ ሲመጡ ደግሞ ሳውዲ አረቢያ አልቡርሃንን፣ ያኛው ደግሞ ዳጋሎን የደገፉት። ሁሉም ከየጥቅማቸው ጋር ነው። ሌላ ሀገር ላይ ደግሞ በጋራ የሚታገሉት ካለ እነሱ በጋራ ይታገላሉ። እንደዚህ ሙጫውነ የሆነ ነገር ላይ ምናምን ፖለቲካውንም ምኑን ዓለም አቀፍ ሁኔታውን ያለመረዳት ችግር። በሱ ጠባብ ሀሳብ ላይ ሁሉንም ነገር አጭቀዋለሁ። ፍሌክሲብል ሆኖ ለጊዜው ባሰላለፍ ሂደቱ ላይ እየተሻለ ወደፊት የራሱን ኮዝ ወደፊት ለመግፋት የሚረዳው ካለ አስተካክሎ የራሱን ኮዝ ወደፊት መግፋት አለበት። የአማራ ትግል ዝም ብሎ ማንም አልፎ ያጅ የፈለገ ዝም ብሎ በፌስቡክ አስተያየት የሚሰጥበት ሳይሆን ብስለት ባለው መንገድ ጥንቃቄ የተጠና ውሳኔ የሚወሰንበት መሆን አለበት። የቀጠናው ላይ እዚኛው ላይ ሰዓት ገፋ ስላደረግን ከዚህ በላይ እዚህ ላይ መቆየት
ብዙም እናንተንም ማሰልቸት ነው የሚሆነው። በዚህ እናብቃና በነገው ዕለት ደግሞ ፈጣሪ ነገ ሰው ይበለን። በነገው ዕለት ተገናኝተን የቀሩንን በዚህ ርዕሰ ጉዳይም ከዚህም ርዕሰ ጉዳይ ውጭ ያሉትንም እናነሳለን። አድማጮቻችን አብራችሁን እስካሁን ሰዓት ድረስ ስለቆያችሁ በጣም እጅግ በጣም ከልብ እናመሰግናችኋለን። የዛሬውን የዕለታዊ አበይት ጉዳዮች የተሰኘ ፕሮግራማችንን በዚሁ አጠናቀን ልንሰናበት ነው። ዛሬ ይህን እናጠናቀቃለን። ከቀሪ ፕሮግራም ጋር ይኸኛው ይቀጥል ይችላል። ከቀሪ ፕሮግራም ጋር ቆይታ እንድታደርጉ ጋብዘን በእኛ በኩል ተሰናበትን። ጤና ይስጥልን።